ተበልተ 5000 ስበላ ደስ ይላል ሰሙን ሲሰማ ሁሉ ጺው ነው የሚልባቸው መሰላል ብዙ ነው ደግሞ ጨቅናቸው እንትኖቹ ዌብሳይት ምናምን አለ በጣም ብዙ ዌብሳይቶች አሉ ኦኬ የሚጮቱበት እና ስሙንም መስማት የማይፈልግ ሰው አለ ቤቲንግ ሲባል ራሱ አዎ አንዴው እንትን እቺ አትልመጭመጭ የምትለዋ የሆነ ሰው አለ የሰማው እንደዛ ብሎ እንትን ቢል ወይስ የራስህ ነች አልሰማው በእውነት ማርያምን ድንገት ነው ቪዲዮ ላይ አረ የኔ ጌታ ምናምን ሳል አትልማጭማጭ ብዬ እንትን አልኩት ከዛ አቆም ነው ቪዲዮን የዛን ሰዓት እንደተሳደቡ በሳቅ ድክም ምን ያለ ማርያምን ለነሱም አዲስ ለጀለሶች አዎ ለጀለሶቼም አዲስ ነው ከዛ በቃ እንትን አልናት ሁሌ ያረግናት እሷን ቲሸርት አሰር አሪፍ እንትን አሪፍ ኮት ነች አዎ ብዙ ነገር ሁሉ እያሰብኩ ነው እሷ እንትኗ ሁዲ ላይ ምናምን ነገር አትልማጭማጭ የሆነች ነገር በቃ ደስ ትላለች ቃሏ አትልማጭማጭ ዝገት የሆነች ቃለች እሺ አክቱስ እኔ አሁን አንተ እኔ ዲቴል ያንተ ይለይብኛል እንዴት ያንተ አክቲንግ በጣም እንትን ነው እንዴት ነው አንደኛ አትደናበርም ማል ላይ እንትን አይመስልም ሪል እንዲ የሚመስል ነገር አለው ፍሎ አለው ወደዚህ እየሄድክ ነው ወደዚህ እና እንደሱ በላ አላናገረም የሆነ ሳል ላይ ደግሞ ልክ ነው የሆነ እንዳ የተጠና አይመስልም እንዴ አረ ሲጀመር አናጠናም እኮ እሺ ሐሳብ የሆነ ሐሳብ በዚህ ሰራለው እንላለው በዚህ ይሄንን እንትን እንስራው ላለው ቀጥታ ወደ እንትኑ ነው እናንተ እንደዚህ ትሉኛላችሁ ወይ መጀመሪያ የሚመጣው ሐሳብ ምንድነው የሚመጣል በቃ የሚመጣል የሆነ ሰውዬ እንትን ቢሆን ቆጣሪ አንባቢ ቢሆን ኮንተንቱ ሲመጣልኝ መጀመሪያ አንጸባራቂ ፈልጉልኝና እስኪ ዝም ብለን በፓርኪንግ ምናምን እንስራ ነው የተባባል መጀመሪያ ከዛ በፓርኪንጉ ምናምን ስንል አይነፋም ዝገት ነው ብዙ ሰው ሰርቷል ምናምን ከዛ እስኪ እንሞክረው ምናምን አለንና እንደዚህ ረግጮ የገባው በሩን ከዛ ሰራውት ምናምን የሚገርም ሆነ ስፖስተው አንተ እኔ ራሱ ገርሞኛል ቃይል እንትን ብሏል ማለት ነው አዎ 8 ሰዓት ላይ ምናምን ፖስትቸው ማታ 2 ሰዓት 500,000 ቪው ምናምን ደርሷል አረባክ ወጥቼ ስመለስ ዝገት ያየገረ ይገባል ጧስ እነሳ ምናምን በቃ ተሷል እንዳለ ቪዲዮ ላይኩ ምናምን ምን ተሰማ ግን አረ በጣም የሌለ ነው እንዳለ የበጠለ ሁለተኛ ይሰራ ነው ላይ ደገመ ከዘክስ በላው ላይ ሁለተኛ የትኛው ነው የተደገመው እኔ እንጃ ሁለተኛው የእንትኑ ነው ውሃ ልማት የመብራት ኃይል ውሃ ልማት እዛ ደራረብንበት ምናምን እሱም አሪፍ ሆነ በቃ አልኩኩ ማን ነው እንትን የሚለው ማን ነው የሚያስቆመው ቪዲዮን እንትን የሚሉት ኮሜንት ላይ ምናምን ነገር እንደ ተጠንቀቅ እንትን በል ምናምን የሚሉትን ልጆች በቃ ዝም ብለህ ላሽ ነው የምትላቸው ወይንስ የምር እንትኑ አለ ስጋቱ አለ እንዲህ ነገር ላይ ማለት ነው ስለ ያው ይሄ እኮ ምንም ሌላ ነገር የለውም መሬት ላይ ያለ ነገር ነው ፈን ነው ቀልድ ነው ባይዘው ያው ብዙ ሰው መድረክ ላይም የቀለደው ነገር ነው ሰው እኮ ሁሉም ሰው ሲቀልድ እኮ ሰው እንትን ቀልድ ነው እና አረ ይሄ ቀልድ እኮ ነው ኮሜዲ ያስታውቃል ማለት ኦቪየስ ነው ምንም ሌላ ነገር የለውም ግን ፋራ አለ የሚመኝ ታውቃለህ እግዚአብሔርን ይኖራል ፋራ አለ ምን የሚመኝ ኮሜንት የሱ ኮሜንት እሱ ማለት ማርያምን የማንት የሚሉ ሪፕሌይ ይበዛበታል ግን እሱ ሰው አዎ ዲፌንድ የሚያደርግ በጣም እንትን አላ የሆነ እንትን የሚሉት ሰዎችም ይኖራሉ በዛው የሚመክት ሰው ይኖራል ሁላ እኔ ሁላ አልመልስም ዝም ብዬ አይጨጣጠንም እንጂ እንደዚህ መልስ ምናምን ወፍ የለብህ አይ አንድ እንትን ነሽ የዛ አይነት ኮንተንት ያስፈልጋል አረ በጣም ያስፈልጋል እግዚአብሔርን ያስፈልጋል ደግሞ የሚያስቀው የሆነ ኮሪል ነገር ስለሆነ ነው ስለ የሆነ ብቻ እኔ እንጃ አረ እንትን እንዳትዪ እኛ ሪሌት እኮ ስለምናደርግ እኛ ድሮ መብራት ኃይል ሲያንኳኳ እኔ አይረሳኝም ማለት ነው በሩ ሊገነጠል ቅርጽ አለ ያንኳኳው እንጂ ብረቷ ቀለሙ ይጣቃላም ነገር እንደዛ አንኳኩቶ አይኔን አየው ተጠሪቱ ከሌላል እዛ ጋር ይሄዳል ነገር ጽፎ ላጥ ብሎ ጎረቤት ትሰማለህ ድጋሚ አንተ ቤት ተንኳኩቶ መስሎ ይፈታል
ዝገት ነው በጣም ነው የሚንኳኳው እና እሱ ጭንቅላታችን ላይ ስላለ ያንተ በጣም ሪሌተብል ነው ቲክቶክ ኮንተንት ኧረ እኔ እኮ በጣም ብዙ እኮ ነው እሱን እንደውም ሁለት ቪዲዮ ነው የሰራሁት በመብራት ኃይልና በቆጣሪው ትራፊክም አለ ሁለት ቪዲዮ ነው የሰራሁት ከዛ በቃ እንዳለ በዛው እንትን ሳይደል በብዙ ነገር ሰርቻለሁ ፌቨራይት ካራክተር አለ የምትወደው እኔ በቃ ስለ በሽንት ቤት መጣጭ ምናምን ሰራለሁ ምር ያለው ሰው የመረረው ሰውኝ ማንንም የማይሰማ ሰውኝ ሰራለሁ ስለ እንዴት ሊሰማ ይችላል እስር ቤት ነው ከታታኝ ከዚህ በላይ ተሰድቧል ዋን ቆሻሻ የመረረው ቆሻሻ አጽይ እንዲህ በርግጆ ገባና ምናምን አንተ ምንድነው ፖሊስ እንዳልጠራ በከቤት ጠራ እንደውም እኔ እዛ የመንግስት እንጀራ እየበለው ምናምን አይነት የሚል ሰው ኦኬ ለዛ ነው እንዴ የመረረው ሰውዬ ነው እንዴ በቃ እንዴ ናው ሰውዬ ኦኬ እኔ አርደኛ ሰው ነው የሚታየኝ ኖ አይደለም ግን አርደኛው ነው ስለመረረው ነው የመረረው ሰው ነው የሚታየኝ ኦኬ አርደኛም ነው እንጂ አርደኛም ነው እኮ አዎ ግን አይበል ምናምን መጨረሻ ላይ ኮሌ እንትን ይላል መላ እንትን ሲል እሱ በላታ እሱማ እሱ ግድነሽ ግን እዚህኛው ላይ ምናምን አይደለም እኮ አይደለም እሱ ግድነሽ አንተ ጨዋ ሰው እኮ ነው ተገልብጦ ለምን እንደዚህ ለምን ታስቸግረኛለህ ምናምን እንደዚህ ነው እኮ ምንም ያለበት ነው ተለደራበት ያልኩ እሱ የሽንት ቤት መጣጩ ነው የሽንት ቤት መጣጩ እሱ የመረረው ነው እሱ ተብሮ ፈራርጎ ነው ስንት 15 ነው የጠየቅኩት 2,000 ብር ነው 2,000 ብር ሲል በቃ እንዴት ደህና ሽንት ቤት ሄደበራ የመረረው ሰው ነው እሱ ዝገት ነው እሱ ቪዲዮ ላይ በቃ እንባችን እስኪመጣ ነው የሰራነው እንባችን ማርያምን በጣም ደጋግመናል አልቻሉ መጨረሻ ላይ የሆነ እንስቃለን የሆነ ፓርት ላይ እንስቃለን ዝገት ነው እሱ ቪዲዮ ይመቸኛል እንደውም እኔ ተወደው እሱ ነው ወደዋለሁ እሱ ቪዲዮ የጓደኞቼን ፓርት ንገረን ቪዲዮዎች ላይ ከጓደኞቼ ምን የሚሉት ተሳትፏቸው እንዴ ተሳትፎ ስለ ያው ይገባሉ እኮ አብዛኛው ቪዲዮ ላይ ይገባሉ ግን ያው ብቻ እንትን ወይ ተመች ሆነው ወይ የሚፈነዳባቸው ሰው ነው የሚገቡት በቆሻሻውም ካየ ንፍጥንም የሚታጠቀው 9 መዳበሪያ ነው ያስችላቸዋል እሱ ሳቅ አለመሳቅ ያሬ ይስቃሉ የምር ይስቃሉ ያው መሀል ላይ ይስተካከላል በቃ እንሰርጽ ምናምን ያረ በቃ ምናምን ስትል ደግሞ ይብሳል ይብሳል ለዚህ እንስቃለን እንዴ ምናምን ብለን ከዛ ደግሞ በየቪዲዮ ላይ የሆኑ አዳዲስ ስድቦች እንትን ይላሉ እዛ በቃ የሆነ ቃል ስትናገር ደግሞ መልሰ ድክም ነው የምትለው ያልታሰበ ቪዲዮ በደጋገምኩ ቁጥር የሆነ አዳዲስ እንትኖች ይመጡላል እንደውም እነሱ ቪዲዮዎች እኔ አሁን ወዳቸዋለሁ ከውሃ ልማቱ ከቆጣሪው ምናምን ይሄ የመረረው ሽንት ቤት መጣጭ ይሄ የመረረው ቆሻሻ እዚህ የመረረው ፓርኪንግ ምናምን አሁን የፓርኪንጉን አላያችሁትም እንትን ያው እንትኑንም እንትን ያ መጥቶ ከቤት ነው በቤት የቆመ መኪና ነው ለምን ግድግዳ አንተ ራሱ ብትደገፍ አንተን መቀበላለሁ 8,000 ብር ጠይቀ ነገ ስፖኪን አታገኘው ምናምን ብለህ ታስፈራራዋለህ ምናምን ዝገት ነው በቃ እኔ ወጣቱን ያማከለ ነገር ሞላ ፓርኪንግ 5 ብር ምናምን አሁን ደግሞ መኪና እየቆመ አይደለም ቤት ገብተህ መቀበል አለብህ መኪና እስከቆመ ድረስ ግዴታ ነው ከቲክቶክ በፊት ስንት ዓመት ነው እኔ ወደ 19 18 አንተ ያንግነ ማይ ጋድ እግዚአብሔር ደምር ጩጬ አረ ባካችሁ እኔ ጩጬ ነስባል በጣም ነው የምጠለው ለምን አሪፍ ነው እንጂ እኔ አልወድም እቤት ከሲስተር ጋር ምናምን ሁሌ ነው የምጣለው ጩጬ ነትላል እሱ አስበላታለሁ እሷን የሆነ ቦታ አንድ ላይ ስንሄድ ብዙም አንበላለጥም ምናምን ከዛ አድሜን ከፍ ያርኩ ነው መናገረው እኔ ከዛ እሷን እሳቅልባታለሁ አይ ወንድና ሴት ልጅ ስንት ዓመት ነው ሲባል ሁሉ እኔ ከ20 በታች መጥራት አልወድም 21 22 ወደ 22 ምናምን እላለሁ ዝም በል ምናምን ተለያለች 17 ዓመት
ተያይዞ የሆነ 21 ምናምን ገምቼ ነበር 19 ምናምን 20 ካልሞላ ጩጬ ነው። አረ እንዴ ወንድ ልጅ ሲጀመር ከ15 ዓመት በኋላ ህፃን ነው አይባልም። እሱ ልክ ነው። ከ15 ዓመት በኋላ የራስን ህይወት መኖር አለበት እንዴ። የምሬን ነው ማርያም እንዴ ወንድ ልጅ 19 ህፃን ኳስ ተጫዋቾቹ በ17 ዓመታቸው እኛ እኮ እንትን ነው ኑሯችን እኮ ነው። አሁን ውጭ ሀገር ካየ ኳስ ተጫዋቾቹን አይታችኋል። እሱን ነው የሚያካክሉት በ17 ዓመታቸው። ቀንጨራን ነው እኛ የምር አስተዳደጋችን አንድ አይደለም። የሆነ ኩል ያለ ኑሮ ነው የምትለው። ይቻል ፋሚሊ እንዴት ነው ቲክቶክ በጣም ነው የሚስቁት። ማዘር ትስቃለች እያየች ምናምን ሲጀመር ያዩኛል ምናምን ያው እንትን እየተፍታቱ ነው የሚሉት እነሱ ራሱ ይስቃሉ እንዴ ግድ ነው እንዴ ላይ ስቁ ይችላል። ፋዘር ሶፋ ላይ ደቅ ብሎ ምናምን እንደዚህ ነው የሚገርሙት ሁሉ የሱ ነው የሼባውን ስሰራ ይወዱታል እነሱ። እንደው በሽማግሌው ስሰራ ነው የሚወዱት። ሪሌተብል ነው አለ እነሱ። ያው ብዙም እንትን አይላቸውም እኮ እነሱ እንደዚህ የኛው እንትን የኛው እነሱ የሚመቻቸው በቃ የሆነ ከነሱ ጋር የሚሄድ ነገር ሲሆን ያኛው ለትልቅ ሲሆን አዎ የሽማግሌው ምናምን አሮጊቶች መንገድ አንተ የቤት ታከራይ ምናምን እየሆንኩ የምሰራው እንዲህ ነው የሆነ ሽማግሌ ሰፈር ውስጥ የሆነች አሮጊት ምናምን ይሄ ልጅ ነው እንዴ ያ ይገርማል ስትቀርጽ። እኔ እንትን ይደብረኛል። አሁን ላይ እንደውም ቤት ውስጥ ነው ሙሉ ቪዲዮ የምቀርጸው ማለት ይቻላል። መንገድ ላይ ደብራ ጮሃለሁ እኔ ስሰራ በጣም ነው የምጮኸው። እና ሰው ቆሞ ምናምን ያያል። ቆሞ ምናምን ሳይሆን በቃ ይደብራል። ይሁን እንደዚህ ምናምን ብሎ ሲያይ አይነፋ ከሙድ ትወጣለህ። ረፍ ምናምን ይላል። ረፍ የሚል አይደለም ለእኔ ማለት ነው። ስለዚህ ጋር እያየ እንደሆነ እየሰራው ምናምን ሰው ሲያይ ምናምን አልወድም። እንዲህ ከበር ምናምን እንደዚህ ብሎ የሚያውሉ ሰው አለ እንደዚህ እና በቃ ሳይለቀቅ እያዩት እኮ ላይቭ ኮመንት ላይ ጎረቤት ነው ግን እንት ኮመንት የሚጽፈው አንተ የእንትና ልጅ ኮመንት ላይ አንተ የእንትና ልጅ ምናምን ዘባለ። ሁሉም ሰው የሚጽፍበት ሰፈር ውስጥ የሆነ ኮመንት የሚጽፍ ሰው ይኖራል። የእንትን ሰፈር ልጅ የሚካኤል ሰፈር ልጅ ምናምን የምሬን እኮ ነው። እና አዝግ ነው ብቻ ሰፈር ውስጥ አሁን እንደውም ጭር ያለ ቦታ ቢሆን ተመራጭ ነው ለቲክቶክ ቪዲዮ። እኔ አሁን ቤት ውስጥ በቃ ግቢ ውስጥ ነው በቃ መስራት እየሰሩ ያሉት። ውጪ ላይ የእናንተ ቤት ነው ግቢ ያኛው? ኧረ እባክህ እዛ ጋር ማዘርና ፋዘር ቆመ ምቀርጽ በሬ ማለት እንዲራግጭ አሁን ለምዶታል። አሁን ለምዶታል። ዋናዎቹ ቢመጡ ራሱ አሁን ኖርማል ነው። በር ምናምን ሳንኳኳ በቃ ልቤ ነው ማንኳኳው ምናምን ምር ብሎኝ ነው መጣው። አገባብሽ ራሱ ግድግዳ ሳይለንስ እየቀዳሉ ለሰው በቃ አሪፍ ነገር መስራት አለባት። ቲክቶክ ላይ እስከወጣ ድረስ የሆነ ወንድ ልጅ ነኝ ሊፕሲንግ መስራት የለብኝም ቢያንስ የምር። አይ በጣም አንተ ምንድነው ወንድ ልጅ ነኝ ሊፕሲንግ መስራት የለብኝም። ሊፕሲንግ አይነፋም። አሁን እኔ ሊፕሲንግ ብሰራ ኖሮ ጭራሽ አይ እንደ ኮሜዲ አድርገህ መስራታችን ሊፕሲንግ ጽሁፍ ጽፈ አንቺ ክሬቲቭ እኮ ነሽ። በደንብ ጽሁፍ ጽፈ ምናምን የሆነ ነገር እንትን ልሰራ ትችላል። አሁን ቶማስ ይሰራሉ ይሄ እንትን እሱ ይመቸኛል። እንደሱ አይነት ቪዲዮ ስለ ሊፕሲንግ ያልኩህ እኔ የሚሽለጠለጡ እኮ አለ በሴቶች ዘፈን። በዘፈንማ በዘፈን አዛሉ ነካካው አሁን በሱ የሚል ሰው አለ ሊፕሲንግ የሚሰራ። የሚያስረዳው ማን ነው? የሆነ አሜሪካ ያለ እኔ በጣም ያስቀኝ ሊፕሲንግ የሚሰራ እሱ ያ አንድ ያሳየኝ ዘፈኑን እንዳለ አታቆም የሆነ በእጁ እኔ እንጃ እንኳን አላወኩም። ማን ይመቻል? እሺ ቲክቶከር ከቶማስ ውጪ እንዴ ማለት ቲክቶከር እሱ ኮሜዲያን ነው። በጣም ያስታውቃል። ቶማስ በጣም እንደሚመችክ ያስታውቃል። እኔ ቶማስን በፊት እኔ በጣም ነው የሱን እንትን የምሰራው ሰፈር ውስጥ ነው። ቪዲዮ ላይ ግን አልወጣሁት። የምሬን ነው። ለጀለሶች በቃ ትምህርት ቤት ምናምን እናዝግበታለን።
የዛሬ 3 ዓመት በፊት ምናምን እኮ ቶማስ እኮ በቃ የሚገርም እኮ ነበረ እንዳለ በየቦታው እሱ ነው እና በቃ ሰፈር ስኮፒ ምናምን ክላስ ምናምን እንትን አመጣው ነበረ እንትኑን እሱን ኮፒ ታረገው ነበር እነ ካሱ ምናምን ማለት የትኛው ነበር መቸስኪቱ ይሄ እንትን የዩኒቨርሲቲ ውስጥ የሰራው ላይታል የመጀመሪያው ቪዲዮ የሌባው ዶርም ውስጥ የሰራው ሊቀቀኝ ምናምን የሚለው እሱ ማለት የሌለ ገሎኛል በቃ የሆነ ሪያሊቲ ነው እንትን የሚለው ቂብብቅ እዚህ ጋር እንትን ውስጥ ገብቶ ምናምን እሱ ምናምን በቃ ጸዴ ቶማስ ይችላል ሲጀመር ማርያምን ቶማስ የሚችል ሰው ግን እንትን አላለም የሆነ ብቻ በጣም ሳይሰሩ እንትን ያሉ ኮሜዲያኖች አሉ ሲጀመር የማያስቅ ሰውን የፈመሰ ሰው አለ ኮሜዲያን ይሄ ግን ንፍር ነው የሚያደርገኝ እንደውም ቶማስ የሚደነቀው ነገሩ እስካሁን ሬሌቫንት ነው አልጠፋም ንፍር ያደርጋል እኔ እንትን በቃ እሱ ይችላል ጀመር ቶሚ ይችላል በጣም ነው የሚችለው አሁን ካሉት ውስጥ አሁን ከመጡት ውስጥ አሁን የሚያስቀኝ ቲክቶከር ነው አሉ አረ ብዙ ማን ልበላውን ልታጣል ይጠፋል ምናም ልታጣል አሉ እና በቃል ባምሊ ታስቀኛለች ባምሊ አለች አሉ እኮ እነ ዶሚኔት ያስቁሃል ብቻ ሁሉም የራሱ በቃ የሆነ እንትን የሚሉ አሉ የሆነ የራሳቸው ደስ የሚል ነገር አላቸው ዶሚኔትሪክስ ነው ስሙ አሁን ያለው ዶሚኔት ነው ዶሚኔትሪክስ ሌላ ታሪክ ነው ዶሚኔት ብቻ አይደለም ስሙ ዶሚኔት ኑሪ ነው ያባቱ ስም እና ምን እሱ በጣም የሆነ ካንተ ጋር የሚመሳሰል እንትኖች ካራክተሮች አሉት እሱም ዝገት እኮ ነው እሱም ዝገት የሆነ ስራ ነው የሚሰሩት የሆነ ካራክተር ውስጥ ገብተው የሚሰሩት ነገር ያኛው ነው አይደለ የሚደልሰው ተሳካ አብዶ ከነፈልሽ በሚለው ዘፈን በጣም ቫይራል ወጥቶለት ነበር እሱ ልጅ አሁን ይችላል ሲጀመር በጣም ጎበዝ ነው አሉ አረ አሁን እኮ በርጠሚውስ ዝገት ነው ዘሞስት ዝገት ሰው ምኑ ነው የሚለይበት በርጠሚውስ እንዴ የሚሰራቸው ቪዲዮዎች ደስ ይላሉ የሆነ ካሜራ አጠቃቀሙ ምናምን አይተው ከሆነ በቃ የሚገርም ካሜራ አጠቃቀም ነው የሚጠቀመው ሁለት ሶስት ሰው ሆኖ ምናምን ሁለት ሶስት ሰው ነው የሚሰራው ምናምን ስሙዝ ነው ደግሞ አያስታውቅም ምልልሱ እኔ እና ደግሞ ኦክወርድ ሞመንቶችን እንዴት መቅረጽ እንደሚችል እኔ እንደሱ መቅረጽ የሚችል ያለ ሰው አይመስለኝም ዝምታን ይቀርጻል እኮ መፋጠጥ ከራሱ ላይ ይፋጠጣል የሆነ ኮርነር ላይ ቆሚልና እንደዚህ ምናምን ከዛ እዛ ጋር አባትየውና ልያየው ነው ራሱ ሁሌ ደግሞ የለም የሆነ መጨረሻ ላይ የሚያወራው ሰው የለም ለካ በሐሳቡ ነው ሁሌ መጨረሻ ላይ የሆነ መንፈስ ይወዳል መንፈስ በጣም ነው የሚወደው መንፈስ እሱም አለ ለምሳሌ በቃ እነዚህ አስቁኛል ምናምን ደስ ይላል ሲጀመር ሁሉም የየራሱ እንትን እኮ አለው ኳሊቲ አበቃል የምትለው ማንን አግኝተህ ታውቃለህ እኔ እንትን አብረሰርተም ነው እኔ አልገናኝም ከቲክቶከር ጋር ምናምን ተገናኝቼ አላውቅም አብረሽ ብትሰሪ ግን አሪፍ እኮ አሪፍ ነው ግን ያው ብቻ ምን ልበል ርቀትም ለነገሩ እዛም ስለሆንክ አጋጣሚውም አልመጣም እንግዲህ አሁን አዲስ አበባ መግባቴ ስለማይቀር ያሰብክ ነው አዎ አዲስ አበባ ግድ ነው የምን ሀገር ልጅ እንደሆንክ ተናግሯል አልተናገረም ከገባ ይቀድሙ የናዝሬት ልጅ ነኝ አዳማ እና እዛ ነው እድገቴ ምናምን በአሁኑ ቲክቶክ አዋርድ እውነት የኮሜዲ እንትኑን ካልበላሽ እውነት ፌር አይደለም ያው የኔ አስተሳሰብ ይገባዋል ብላችሁ ታስባላችሁ እኔ በደንብ የኛ ላይ የመረጥንሽ ለዛ እናንተ መርጣችሁኛል እኔ ካዩዋቸው ባይዘው ትልቁ ኮሱ ነው የኢትዮጵያውን አሉ ከተባሉ አዋርዶች የኛ ነው ትልቁ አዋርድ የእናንተ ነው ብዙ አይቶታል አራው እንጠበቃለን ዋንጫውን አትይኮ ዋንጫ መስጠቱን አትይ ግን ለብሩንም አትይ ካሜራ ለምን ሳጠሩኝ ያዋርዱ ቀን የትኛው አዋርድ የመረጣችሁትን መጥራን ነበረባችሁ ነው በአካል አዎ በአካል ማቆ ብዙ ሰው ተረ
ቼኩን እና እንትኑን ዋንጫውን ዝም ብለን ነው የምንልከው በአድራሻ ቆይ እንደዛ እንጀምራለን እኮ የምሬን እኮ ነው አሪፍ ነው አዘጋጅታችሁ ማን ይመጣል አንቺ ብቻ ነሽ አመመጪው እንዴት አሁን ብንጠራ መልክ ይሰራል ነው ያው ትቀልዳለህ እንዴ ያሸንፋል አስቴር ሙካ ያሸነፈችበት እንትን አለ በዘፈን በምናምን እነሱ ሳይሆን አስቴር እንዴት ትመጣላለች እሱ ስለኛ እኮ ስንጀምር ይመጣሉ ብለን አይደለማ ለራሳችን ነው እዚህ ያሉት ምናምን የሆነ እንትን ትሰጠዋለህ የሆነ ደስ የሚል ነገር ትሰጥበታለህ የሆነ ይፈጥራል በጣም ወደፊትም አይቀርም ማርያምን እንደውም በአመት አንዴ እንትን እንደውም የቀጣዩን አሸንፈሻል ለዚህ ሐሳብሽ ለዚህ ንግግሬ የቀጣዩን አመት አንቺ ጉቦ አለ እንዴ እዚህ ላይ ከካሜራ ውጭ የምር ነው አታስፈራሩኝ ስንቲዛላ ቆይ አለ ጉቦ ኧረ ሙዚቀኞች በጣም ነው የሚልኩት ብር እኛ እናሸንፍ እያሉ እሺ የእናንተ ይሁን ዋናው ላይም አለ ዋናው ላይ የሆነ አምና የሆነ ቲክቶክ አዋርድ ላይ ኧረ እዛ ላይ ህዝብ ነው እኮ እዛ ላይ የኢትዮጵያ ህዝብ ነው የኢትዮጵያ ህዝብ ደግሞ ገና አሁን እኮ ገና እንትን ነው ባለፈው ማን ይበል ኮሜዲ ኤላትሪክ ነው ኤላትሪክ የአመቱ ምርጥ ቲክቶከርም ኤላትሪክ በኮሜዲውም ኤላትሪክ ነው ይበል ኤላትሪክ ራሱ እኮ ጥፊያቸው ምናምን የምር ነው ይመታታል የእነሱን እኔ ኤክስፔክት አላረገውም እንትኑን ጀምሮ የሚያልቅበትን ቦታ አላቆም ስቶሪያቸው በጣም የሆነ እንትን ነው እንዴት ነው ራንደም ነው ብዙ ነገራቸው አሪፍ ስራ እኮ የሚሰሩት በጣም ትቀልዳለህ እንዴ መች ነው አዋርድ እኔ በቅርቡ ነው ይላሉ በቅርቡ ነው ምናምን ይላሉ ብቻ እስኪ እናያለን እግዚአብሔር ነው የሚያውቀው ሁሉም ነገር ዩቲዩበሮች አንሸለም በእውነት ለምንድነው አዋርድ ቢኖር ለምንድነው እንትን ያላዘጋጁት የዩቲዩበር የእናንተና አንዴ ተዘጋጅቶ ሁለተኛ ነው ወጣው በቮት ሁለተኛ ወጣው ነቢል ኑር በለ ነቢል ኑር ለጥቂት አይ ለብዙ ብር ግን አልደረሰንም ብር የለውም አንደኛ ይወጣ ነው ከአንድ እስከ 3 ነበር መሆን ያለበት በጣም አንቺ ከአንድ እስከ 3 ቢሆን እኮ አሪፍ ነው ለሁሉም ነገር አረባ ከበከት የደከማ አዋርድ እንደሆነ በዚህ ታውቃለህ ለምን እንኳንም አላሸንፍ አሸንፌ ቢሆንም አይደለም አሸንፌ ቢሆን እገለበጣለሁ ካሸነፍክ አንደኛ ነው ሁለተኛ እኮ ተሸናፊ ነው እላለሁ የምር ከአንድ እስከ 3 ቢሆን አሪፍ ነበር የእናንተ እኮ እንደዛ አይደል እንዴ የኛ ሁለት እንትን የተዘጋጀው እንዴት የአመቱ ምርጥ ቲክቶከር እንደገና በኮሜዲ ሁለተኛው ኦኬ በቃ ሁለቱ ናቸው ታዲያ እኮ እንደ ኦስካር ማለት እኮ በሁለቱ ልትበላት ቤስት ፒክቸርም ታሸንፋለህ በሁለቱ አንድ ሰው ይከብዳል መሰጠትም የለበትም በሁለቱ ለአንድ ሰው አይ በጣም አሳምኖ ከሆነስ አረ እኔ አሳምኖ ብሎ ነገር አለ እንዴ በጣም አይ ለካ ይቻላል ሁለቱንም መብላት የሚገባው ሰው ሊኖር ይችላል አረ ኮሜዲንም ያመቱንም ይሄ ቅስም ሰበራ ነው ለሌላው አንተ ኦኬ ሁሉም ማግኘት እንዲዳረስ ነው አንተ የምትፈልገው እንዲዳረስ ሳይሆን አንድ ሰው የአመቱ ምርጥ ቲክቶከር ከወሰደ የአመቱ ማንም ላይሆን አይችልማ እሱን ከበላ በኮሜዲ ደግሞ የሆነ ሰው ቢበላ ቆይ አሁን አንተ በአሪፍ በኮሜዲ በልተ የአመቱ ምርጥ ቲክቶከር መባል የለብኝም ብለህ ታስባለህ አረ እኔ አንቺ በቃ እንትንሽ ለሁሉም የሚዳረስ ይበቃኛል የምር ብዙ እኮ በጣም የሚደክም ሰው እኮ አለ እሱማ በጣም የምሬን እኮ ነው የምር ማርያምን ቲክቶክ ላይ እሱማ ነው ስትጋጋጥ እኮ ነው የምትውለው ሳውር እሱን የሚረዳ አይመስልም ግን አሁን እንደ ስራ እንትን ምን ያኖረኛል ብለህ ታስባለህ ቲክቶክ ነው እንዴ እንዴት አያኖርም እየኖርሽበት ነው ያው ህይወቴንማ እየኖርኩበት ነው ከዛም በፊት እየኖርኩ ነው አይ ነው በሱ እንደ ስራ ተይዞ ስለ እንደ ስራ ይዘው ነው ያው ይኖራል በደንብ ከሰራ ትኖራል ፊውቸርን በደንብ ቲክቶክ ላይ ነው የምታስበው
ቲክቶክ ላይ እኮ ብቻ ሳይሆን አሁን በቲክቶክ ስም በጣም ብዙ ነገር መስራት ትችላል። አሁን ዩቲዩብ ብከፍት አሁን አንዴ ቲክቶከር ዩቲዩብ አሁን እኔ አሁን በሚገርም ሐሳብ እመጣለሁ ዩቲዩብ ላይ ኦኬ አስበሻል የሆነ አሁን በአሁኑ ደግሞ የሆነ ይሄ እንትኑ ምናምን አይደለም ጸዴ ስራ ነው ያሰብኩት ዩቲዩብ ላይ ተቀናቃኝ እየመጣ አልተሰራበትም ዩቲዩብ አልተሰራበትም አሁን መመጣት አለበት ዩቲዩብ ላይ በጸዴ ስራ ድምቅምቅ አድርገው መምጣት አለበት አናክተ ሰው ማጣላት ምናምን ከሆነ ቫይራል ይወጣል ዩቲዩብ የሆነ ድራማ ይወዳሉ እና እንደዛ ነው ያሰብኩት ሐሳቤንም አልነግርም አሁን አሪፍ እንትን አውቀበት ዩቲዩብ ድራማ ይወዳል ዩቲዩብ ድራማ ይወዳል ጉዱ ተጋለጠ ምናምን እንደዚህ አይነት ሳይሆን እንደዚህ ፊልም እኮ አይደለም ምሰራው ፕራንክ ነገር ነች አይደለም ሌላ ምንድነው የምታወጣጣኝ አየግራ እየደረስኩበት ነው አይደለም ታቀድምሽ ስለ ብቻ የሆነች ሐሳቤ ውስጥ አለ ቆይቻለሁ ካሰብኩትና ያው ይሆናል ግዴታ ነው እንደ እግዚአብሔር ፈቃድ ነው ሁሉም ነገር አዎ ካሰበ ከሰራ ደግሞ ታስባለህ እግዚአብሔር ይፈጽማል ነው ማሰብ አለብህ ፈጣሪ አለ ምድር ላይ አሜን አሪፍ ኢነርጂ ላይ ነሻው በዚሁ መቀጠል ነው አዎ አንዴ ገባውበት ካልኩ እኮ ማቆም የለብህም ለምን አሞትም ለምን የሆነ እንትን አትልም እንትን ራይ ማረግ አለ እንትን ማለት አለብህ ወለም ዘለም የለም ቀጥ ብላ መሄድ አለ እንደዚህ ሳትይ ወደ ጎን ሳትይ ቀጥ ታውራ ቢላቢ አቅም ማሳየት አለ ምንም አቅም እንደዚህ ምንም ደራቱን ጋልብጦ ቢመጣ እንደዚህ መሄድ አለበት በቃ የምሬን ነው እንደዚህ ቀጥ ብላ የሆነ አላማ ማሳካት አለበት ብዙ ስራ ይሰራል አሁን በቲክቶክ እንትን ብዙ ሰው እኮ በጣም ነው የተለወጠው ቲክቶክ እንዴ የ7 ሚሊዮን ብር መኪና ምናምን እኮ ይነዳል በቲክቶክ ነዱብን እኮ ላያችሁ ማን ዩቲዩብ ላይ ሆነ አረ ሌላም ነገር አለ እኔ አሁን ቀጣዩ አላማዬ ራሱ ላይቭ ስትሪመር መሆን ነው ሁለተኛው አላማዬ እሱ ነው እሱ ምርጣስ መጣውላችሁ ስትሪሚንግ ገና እኮ ነው ያገር ማን ይመችሻል የምታያቸዋል አዎ ናይካይስናይት ምናምን ላይቭ ስትሪመር እንዴ ይመቹኛል እማ አሁን ለምሳሌ የሚለው ዮናታን ማን ዮናታን ነው አቢሲኒያ የአቢሲኒያ ቫይን ያኛው አጠር የሚለው ልጅ ቀዩ እሱ ላይቭ ስትሪመር እሷ ደስ ትለኛለች ግን የቲክቶክ እንትን ላይቭ ስትሪመር ይባላል ቲክቶክ ላይቭ እንትን እና ስትሪመር ነው የሚባለው እና እኔ ደግሞ እነሱ አሁን እነናውን ፎንቲ ምናምን እሱ ቲክቶክ ላይቭ ነው ምንድነው የሚሰሩት እኔ ብዙም ስለማላይ እስቲ እነሱ ይኸውልህ ምን መሰለህ እኔ ማቀ ይሄን ስለነሱ አታውቁም ነው ስለ ላይቭ ምናምን አይደለም ቲክቶክ ላይቭ እና አሁን ትዊች እና ዩቲዩብ ላይ ላይቭ ስትሪም የሚያደርጉ ይለያያል ነው እነሱ ቲክቶክ ላይ እኔ ቲክቶክ ላይ ነው ቲክቶክ ላይ ብቻ ነው ላይቭ የሚገቡት እነሱ መሰለኝ ዩቲዩብ ላይ የሚገባ ግን ስትሪመርስ የሚባሉት እኔ የሚመስለኛል ለልክ ልትሆን እኮ ትችላለህ እንዴ አዋርድ እኮ አለው ላይቭ ስትሪመር ታኩር እኮ በልቷል እኮ ቲክቶክ ላይቭ ተብሎ ነው ቲክቶክ ላይ ባው የቲክቶኩን ነው እኮ ያው ነው እኮ አረ ስትሪመር ነው እነሱ በጣም እንደውም እና አዎ ለነገሩ ግዴታ ጌም ምናምን መጫወት የለብህም እኮ አይ አሉ ለነገሩ ቲክቶክ ላይም ጌም ምናምን የሚጫወቱ እኮ አሉ ቲክቶክ ላይ ማለት ጌም እንዴ እና እሱ አይደል እንዴ ታዲያ የሚፈለገው ጌም እኮ አይ ጌም ስለ የእንትኑን ጌም አይደለም የቲክቶኩን ሳይሆን እና ሌላ ሰርድ እንትን እኔ እንጃ እሱ የሚለው በፕሌይስቴሽን ምናምን የሚጫወቱት ነው እኔ እሱን አይደለም እኔ አሁን ስለ ቲክቶክ ነው እያወራሁት እና እሱ አሁን ላይቭ አገባም እንዴ አሁን አንተ ከስንት አንዴ ነው የምገባው ለምን እንዴ አይመቻችልህም ምናምን ኦኬ እና አመቻችተ ነው ላይቭ ስገባ ደግሞ የሆነ ሲታፕ አመቻችተ ምናምን ስገባ አሪፍ ነው ለነገሩ አውልት ኢነርጂን በደንብ ይፈልጋል ጉብዝና እኮ ይፈልጋል ላይቭ ለሊቱ ሙሉ ቁጭ ብለህ እኮ የምታደርገው በመዳነ ኢነርጂ በጣም አይነ ይጣፋል እኔ አሁን ማርያምን አድናቂያቸው ነኝ እናቴን በጣም ላይት እኮ 3 ላይት 4 ላይት የሚጠቀማል ከባድ ነው አይነ ከባድ ነው ላይቭ ብቻ ግን አሪፍ ነው አሁን ቀጣይ አላማዬም ወደሱ ነው እገባበታለሁ እስቲ
ካሁኑ በደንብ እንትን ጀሞውንማ መቀላቀል አለብህ ላይቭ ስትሪመር መሆን አለ ግዴታ ነው ብሩም ያለው እዛ ነው ብርም አለው እና በቃ ደስ ይላል ጭዌ ምናምን ተፈጥራለህ እዛ ላይ ልጆቹም ደስ ይላሉ ላይቭ ላይ አሁን ታውቋችሁ ይል እንዴ እኔ ላይቭ ብዙ አለ እኛ እኮ ብዙ እንትን አለ ቲክቶክ ላይ ዩቲዩብ ላይ ነው እናንተ አሁን እና እንዴት ነው ዱቄት ምናምን ነው አሁንም አለ እሱ ነገር ዱቄት ምናምን አረቀረሱ ቀርቶ ይኖራል ያው ተላልቅ ጌመሮች ላይ ተጠቀሙት ይችላሉ ሻወር ምናምን ሆኗል አሁን ሻወር ምናምን ብዙ ነገር አለ ላይቭ ላይ ብዙ ነገር ታያለ ሻወር ሲገባ እስቲ አንድ ሁለት ነገር እስቲ አጫውቺ በጣም የሆነ ስሜት ይሰጣል ቢሰጥ ነው እንግዲህ አሪፍ ነው ቢሰጣል ይሄ ዳያስፖራ አሪፍ እንትኖች እኮ አሉ በጣም ደስ ይላል ቆይ ቁጭ ብሎ ማየት ተፍታታበታለህ ግን እኮ አንዳንድ ሰው አይወድም እነሱ ሲዝናኑ ላይ የሚል ሰው አለው ገግሙ ቪዲዮ እንትን ይለኛል እንትን ይሻለኛል ሪካርድ ተደርጎ ተቆርጦ ሲላክ ሪካርድም ታያለ ባይሆን ደግሞ እንዲ ራሱ ላይቭ እኮ ደስ የሚለው በኮሜንት የሆነ ነገር ማስደረግ ነው አይደል እስቲ እንትን አርግልኝ ምናምን ከዛ ግን ትግስቱ ቁጭ ወለ እሱን እንትን በአንተ ትእዛዝ ሰው የሆነ ነገር ሲያደርግ ማለት ነው አረ አንተ በአንተ ትእዛዝማ አይሆንም ትእዛዝ ሳይሆን ያው ትእዛዝ ያው አለ ትእዛዝ የሚሰጥ ሰው አለ እንትን አወርድልሃለሁ እንትን አርግልኝ ያወረደለት ሰው የፈለገውን ቅጣት እኔ አላውቅም ግን ያው ሲመስለኝ ነው ያ ሰው እኮ በጣም ፓወርፉል እንደሆነ ነው የሚመስለው እሱ እኮ ነው ማለት አንተ ፊት አይታይ ምን አይታይ በብር ሰው ኮንትሮል ታደርጋለህ ማለት ነው እና ደስ አይልም ላይቭ የተባሉ ነው እኔ ብር ቢኖርኝ ውጪ ውጣና ተንከባለል ጥሏለ ተንከባለል አንተ መንከባለል ምናምን አይደብርም ለምንድን ነው የሚደብረኝ የምር እንዴ እቤት ገብተህ ገንዘብ ላይ እኮ የምትከባለለው ከዛ የሰዓቱን ለምን ታለ እንዴ የምሬን ነው እኮ በጣም የሚገርም ነገር ነው እናቴ ይሄ እድል መገኘቱ እድሉ በጣም አሪፍ ነው የምሬን ነው በጣም እንትን ተለወጠበታል ናውን ፎንቲ ራሱ አሁን ሁሉ ጊዜ ይናገራል በቃ እንትን ሞክሩ ምናምን ይላል እሷን ጥሷል በላይ አሁን ኢትዮጵያ ውስጥ አሉ ከሚባሉ ላይቭ ላይ እንቅስቃሴ ከሚያደርጉ አንደኛው እሱ ነው ለምሳሌ የሆነ ጭዌ ይፈጥራል ምናምን እዛ ጋር ወይ ከሰው ጋር ትጣላለ ምናምን በቃ ደስ ይላል ብቻ ድራማ ትፈጥራለህ ምናምን ድራማን ፈጠርክም አልፈጠርክም ዋናው አላማህን ማሳካት ነው ስለዚህ አሪፍ ነው አሁን ቲክቶክ ላይቭም አሪፍ ነው ቲክቶክ ራሱ ክፍያ ጀምሮ እንዴ በቪዲዮ የተወሰኑ ሀገሮች ላይ ነው ኢትዮጵያ ውስጥ የለም 5 ሀገር ምናምን ቢከፍል እንጂ ቢከፍልማ ኢትዮጵያ ህዝብ ሁሉም ሰው ሀብታም አይደል እንዴ አሁን ቲክቶክ ካልጀመረ ሰው በቪዲዮ ቲክቶክ ያልጀመረ ሰው አለ እንዴ አሁን ላይ እኔ በጣም ብዙ ሰው እናንተ ሁለታችሁ ናችሁ አልጀመራችሁት እና ይጀምራለን ስንንከባለል እንጋጫለን አንድ ቀን ሜዳ ላይ ገጮሽ ይቅርታው ናታው የምሬን እኮ ነው አሁን ቲክቶክ አካውንት አላችሁ አለን ግን በጣም 100 አካውንት የዩቲዩብ ነው የሚለቀቅበት ለምን አሁን አውራ ብለ ስገባ እንደሱማ ብዙ ነው ያለው እንዳለ ይመጣል በጣም ብዙ አካውንት ነው ይመጣል ሎጎ ያለበት ከዚህ በፊት ስንት 20 ምን 24 አይቻል እሱ 100,000 ፎሎወርስ ሁሉ ይደርሳል የሚበልጥ ከዋናው የሚበልጠናል ስንት ነው እናንተ 170 ምናምን 300 ይገባል አይታል ይሄ የኔ ታሪክ ነው እኔ ኢንስታግራሜን እኮ እኔ እኮ የተበላው ሰው እኮ ነኝ እኔ ምን ሀክ ተደርገ ኢንስታግራማውን በጣም ደፋር ሰው ነው ግን ሰውየው እኔ እንዳላገኘው እሱን ሰውዬ ግን እናቴን በልቶ ነው እንቅልፍ የምወስደኝም አሁን ስለ ኢንስታግራም ሲነሳ እንዴ አንተ ይነግዳል በእኔ እኮ ስንት 9,000 ፎሎወርስ አለው ፕሮፋይል ምናምን አድርጎ አው የኔ 100 ምናምን ያለው እንዴት ይንቀሳቀስ የኔ ቪዲዮ በስተት አልፎ በስተት ከስር በቃ ቲክቶክ ላይ ሰው ውርድ አድርጎ ይፖስታል አረባ ከኔ ጌታ የሥራ አካውንት ነው እሺ እስከ ዛሬ ተጠቀምኩ ይበቃል እሺ ባይሆን
ስምን ቀይረው ፎሎወርስ ይበቃ አይመልስም ባላየ ኩራቱ በቃ አሁንማ ተበልጣው በቃ ያውለ ዝም በለ ስምን ማለት አሁን የኛም ያስጠላው ምን ልንገር የኛን ሪአክሽን ቆርጠው ሌላ ቪዲዮ የሚከቱበት እኛ ያልሰራን የናንተ ይሻላል እንዴት ነው የሚሻለው እናንተ እኮ ዋናው አላማችሁ ዩቲዩብ ነው እሺ ዩቲዩብ ላይ የናንተ አካውንት እንደሆነ ይታወቃል አካውንታችሁ ዋናው የኔ አይታወቅ ዋናው አካውንት ነው ብለው የሚያውቁት ያንን አካውንት ነው 9000 ምናምን ፎሎወርስ ያለው ነው ሪፖርት ማድረግ አይቻል እኔ ምን አውቃለሁ ለመንኩት በውስጥ መስመር እሺ ምንድነው የምፈልገው ቆይ ያወራችኋል ፋኖችን ምናምን በእነሱ በአንተ ነው ያስመጣ እኔ የታውቃለሁ እኔ አላውቅ የደረሰ ሜሴጅ ምናምን የለም እሱ ነው መጥፎ እኮ እንትን እንዴ ማውራቱም አይቀርም ወይ እኔ ብዙ ስራ አስመልጦኛል ኢንስታግራም እኮ ይሰራበታል ማስታወቂያ ምናምን ዞርቤ ብሎ ምናምን ግን እሺ አናውንስ አርጋ አንተ ተናገር የኔ አይደለም ብለ ይሄው እየተናገርኩ እኮ በቃ እዚህ ላይ አሪፍ ቲክቶክ ላይ በተለይ ቲክቶክ ላይ እናገራለሁ እኔ ሁላ እንደዚህ ቁጭ ብዬ ዳኒ ግርግር ምናምን ብዬ ሰርቻለሁ አየዋለሁ ቪዲዮቼ ምናምን እንዴት እንደምናደድ አንተ ሳይው የኔን አካውንት ዝጋባ 100 ፎሎወርስ ነው ያለው ምናምን እንዳለ ጓደኞቼን ሰብስቤ ነው ፎሎ ያረኩት አሁን ኢንስታግራም ተቆሟል በቃ እንዳለ ፎሎ አድርጉ ደንተን ነው በጣም ባለጌ ሰው ናቸው እንደዚህ የሚያረጉ አካውንት ከፍተው ምናምን የሰው ስራ እኮ የሚያበላሹት ለምን እኔ እኮ ተናግሬ ተናድጄ የኛን ማዩን ቪዲዮ ሰርቶብን እሺ በማይሳቅ ነገር ስንስቅ አድርጎ ከዛ ተሞለጭ ኮሜንት ላይ ከባድ ነው አይታል እንግዲህ አሁን ይሄ ሰው እኮ ምንም እኮ አይጠቀምም ፎሎወርስ እየሰበሰበ ነው ግልጽ ነው የሆነ ሰዓት ላይ ስሙን መቀየሩ አይቀርም ነው ወይስ እስከመች ነው ብር አታገኝበት ከዛ ብር አገኝበትም ስንናገር ሰው ደግሞ እንትን አለ የሚያላግጥም ደግሞ ሰው ይበዛል ነው የኛ አይደለም ይሄ እንትን እኛ ባልሰራ ነው ቪዲዮ እንዲህ ያረገ ነው ምናምን ነገር ሰ አልባሰም ዝምባል ውሸታም ምናምን እንዳይነቃብ ነው ከዛ እሱ ቆሎ 300,000 ነው በል ነው እንዴ በል 300,000 ገባው እሱ ማማረግ ትችላለህ አንዳንዴ ዝም ብለህ ማለፍ እንትን ይላል ሰግጠ ደግሞ ሪፖርት ማስደረግም እንዴ ዝም ብለህ ማለፍማ የለብህም ምን ታረጋለህ ያው ሼም ከያዘው ድንገት እባክህ እያየህ ሊሆን ይችላል አይ ሼም ይባል ነገር የለም ባክ አረግደልኝ ስምህን ቀይረው ሼም ይባል ነገር ሼም የለም ሼምማ ወፍ የለም ቻካባር ነው እንትን ይላል ሪፖርት አስደረግበታል ሰግጣሽ አንድ ሰሞን ለአንቺ አስፈላጊ ነው ግድ ነው እንዴ ግዴታ ነው እንጂ አሁን ሰዎች እንዳለ በቃ እዛ ቪዲዮ ላይ ገብቼ ኮሜንት ምናምን ሳነብ ቪዲዮ አልፎም እንዳለ የተፖስተው ቪዲዮ ስራው አንቺ ነሽ በቃ አካውንቴ ላይ ቲክቶክ ደቂቃ አይቆይም ሲፖስተው አውርዶት ከዛ ቪው ያገኛል ቪው ራሱ ጻዴ ነው እኔ እኮ ዩቲዩብም እኮ አለ ባንቺ ስም አል እንዴ ገብቻ ኮምፓይል ተደርጎ ነው ዳኒ ግርግር የሚል 3 አካውንት ምናምን አይቻለሁ 500 ሰብስክራይብ ምናምን አይቻለሁ 300ም አይቻለሁ ግን ሞኔታይዝ ብር መስራት አይችሉም ለነገሩ የራስን ኮምፓይሌሽን እኮ አይችልም ሞኔታይዝ አይደለም ኢንስታግራሙንማ ጭራሽ አይሰራበትም ያው እኔ አስፈልጓል ይሸጡታል አይ ቲንክ አካውንቱን መጨረሻ ይሰበስቡና ፎሎወር ያለው ወይ ግዢው ደግሞ እንደዛም ከሆነ ብዙ ሳያድግ ተደራደሩ እኔ ጽፍለታለሁ ለምን አገዘው ምክንያቱም ብዙ ከፍ ሳይል በጊዜ ጽፍለታለሁ እሺ ምንድነው የምፈልገው ነገር ንገረኝ ብዬዋለሁ አይመልስም ዝም ነው የሚለው ዝምተኛ ነው ተጫዋች አይደለም ነው በቃ ባላየ ነው ይረግጣል አሁን ለምጭምጭ አይፈልግም ማለት ነው ይቻ ይመቸው እኔ ምለው ራሱ አላውቅ ከባድ ነው አንዳንዴ እንደዚህ አይነት ሰው አስጠላል ስለ እንዲ ፊልም ምናምን ኦፈር ምናምን ቀርቦላ ያውቃል ፊልም ላይ ለመተወን ኧረ ወፍ ማንም ያናገረ የለም የሆነ ተከታታይ ድራማ እስከ 3 ፓርት ተለቋል ያለበት ማርያም ዝገት ነው ዩቲዩብ ላይ ነው እንዳታዩት
ብቻ ያው ግን ባሪፍ ፊልም ያው መከሰት አይቀርም የሆነ ሳለ ማንዴላን ስለምወደው በቃ እንደሱ የሆነ ዝም ብዬ ፊልም መስራት የሆነ ምሰራ ይመስለኛል ዝም ብዬ ፊልም በቃ የለም ወፈር ምናምን ራሱ ነው በቃ ደስ ስለሚለኝ እሱ ምናምን አስቃችሁ ማንዴላ እኮ ደስ ይላክተር አሁን እኔ በቃ የለም ያስቃል እሱ ምንም ፊልም ቢሰራ አስቂ ሰው መሆን ፈልጋለሁ ግን አላስቅም አረ ከዚህ በላይ እኔ እንጃ በፊልሙ አላየሁትም ቲክቶክ ላይ ነው ያያችሁኝ እኮ እናንተ በፊልም ነው አላስቅም መተለው በጣም ትልቅ ዲፈረንስ አለው ቲክቶክ ላይ እንትን ስለሆንክ ፊልም ላይ ጎበዝ ልትሆን አትችልም ላትሆን ትችላለህ ያው ስክሪፕቱ የሚያንተ አይደለም ምናምን አዎ የመጽሐፍ እንትን አለ ምን ስቶሪ ስክሪፕት የለኝ ነው ወይስ አክቲንግ ነው አንተ ትወና እኔ ትወና እኮ አክቲንግ ምናምን ወኔ እኮ ጭራሽ እኮ አስቤበትም እኮ አለቅ ዝም ብዬ ነው እኮ መቀርጸው ቪዲዮ እንጂ ትወና ቤት ቲያትር ቤት ምናምን በጣም ነው ይለያያሉ መላፋቱ በጣም ነው ምክንያቱም የሆነ ሰው እንደዚህ በል ብሎ ነግሮህና ከራስ ከውስጥ ሲመጣ አንድ አይደለም አዎ ቲያትር ቤት እነሆ ምናምን ይበዛል ያብሬ ነው አሁን እኔ ቲያትር ቤት ምናምን ብዙም አይመቸኝም የቲያትር ቤት ፊልሞች ምናምን እነሆ እንትና ምናምን ይበዛበታል ስለዚህ የሆነ ሪል አይደለም ላልታ ያንቻውን ዳኒ ግርግር ቲያትር ላይ ቢወጣ አስበዋል የራሱ የዋልማቱ ምናምን እንትን ብያለሁ እስኪ የሆነ እንትን የሚለኝ ሰው ባገኝ እኔ ቶማስን ማግኘት ነው የምፈልገው አሁን እሱ ቶማስ ሰምታል አዎ እንዴ መስማትም አለበት ወጨጉር ላይ እኮ ይመቸኛል ብሏል እንትና አረባላ አዎ እስኪ የሚመች ኮሜዲያን ማን ነው ምናምን ሲባል ያው እኔ ብሏል እንግዲህ እያየኸኝ ነው እስኪ አሁን ምክር አሪፍ እኮ ነው እንትን ከእንደዚህ አይነት ሰው ምናምን የሆነ ነገር ታውቅበታል አሁን እኔ ኮሜዲ እንደዚህ መድረክ ላይ የሆነ ሰዓት አዘጋጃለሁ በዚሁ ሙድ በካራክተር ውስጥ ሆነ አዎ በጣም የሆነ አስባችሁታል ስታንዳፕ ኮሜዲ አዎ ትችላለሽ ባይዘው የሶስት ሰዓት ስታንዳርድ ኮሜዲ በሰራ ደስ ይለኛል ዝገት ነው ማረገው የምር እግዚአብሔር ነው የምር ሶስት ሰዓት ረጅም ነው ግን በደንብ ባይበት ሶስት ሰዓት ይሰራል አሁን እነሸቱ ምናምን የስንት ሰዓት ነው ያረ ሶስት ሰዓት አይሆንም ይሆናል አይ ሶስት ሰዓት አይሆንም አንድ ሰዓት ቢሆን ረጅም እኮ ነው አንተ ስቴጅ ላይ እኮ ረጅም ነው እራው እኔ ፖድካስት ላይ ምናምን ስለለመድኩ ነው ይሆናል ኦኬ እና ደግሞ ይሄ እንደዚህ አሁን ጽፈህ ሲሆንና አሁን አንድ ሰዓት ላርገው ስትል ቁጭ ብለህ እንትን ማድረግ አለብህ መጻፍ አለብህ ወይ ደግሞ እንደዚህ ብዙ ሰርተህ ገጣጥመህ አንድ ላይ አርገህ ካልሆነ ከባድ ነው ብቻ እንዴት ነው የሆነ ቀን ይሳካል ማርያምን ግን በጣም እንደንትን አሪፍ ነው በጣም እና ደግሞ በጣም የወደድኩልን ነገር ከእንትን ምክር መስማት አሪፍ ነው ያልከው ነገር ምክር ማግድ ነው በጣም ጎበዝ ቶማስ ለዛ ነው የፈለከው እንዴ ቶማስ እኮ ማለት ስለ የሆነ ነገር ይነግርሃል ብቻ የሆነ ሚስጥር ያለው ይመስለኛል በደንብ እንጂ ልምድ እንዴ አንተስ እኮ በጣም ድሮ ነው ጀመረው የሆነ ሚስጥር ይኖራል ያልሰራው ነገርም የለም ደግሞ የሆነ ነገር ሊነግሩ ይችላሉ ከልምድ እኮ እንትን ትላለህ ትክክል ነሽ ቢያንስ ባናነብ እንኳን የሆነ መጽሐፍ ምናምን እሱ ሚስጥር ነው አንድ ነገር ነው ማንበብ ግን በጣም ብዙ እንትን ካረገ ሰው ደግሞ የሆነ ነገር መስማት አሪፍ እንዴ አይነት ነገር ደግሞ ከመጽሐፍ የምታገኘው አይደለም ከመጽሐፍ አታገኙም አሁን እንደዚህ ስለ ኮሜዲ ምናምን እንዴት ታገኙት አንተ ግን ስማርት ነው እንዴት በእውነት እግዚአብሔር ነው ስማርት ነው ያው ስለ ያው እውነቴን አይደል የምሬን ነው ማርያም እንትናንም ባገኘው ደስ ይለኛል አሁን እሸቱ የናዝሬት ልጅ ነው ግን ባይዘው ሁላ እንትኑ ምናምን ሲያወራ የሱ ደግሞ ታሪኩም ደስ ይላል ታሪክ ምናምን ያወራል አሁን ስለ ኮሜዲ የሆነች ነገር ብሰማ እሱ ከሱም ብሰማ በተለይ ከቶማስ የሆነች ነገር ቢነግረኝ አሪፍ አይ ኦፕን ጉጉት አለ ማርያምን በተለይ እንደዚህ አይነት መድረኮች ላይ መሳተፍ ደስ ይለኛል ሁሉንም ነገር በኮሜዲ ማድረግ አለብህ አሁን ኮሜዲ ፊልም እኮ የለም ኢትዮጵያ ውስጥ ታፋ የለም በፊት እንትን ኮሜዲ ነው የወንዶች ጉዳይ ኮሜዲ ነው ግን ውጭ ሀገር የሚሰሩ ፊልሞች እኮ ጸዴ ናቸው
በኮሜዲ መልክ በጣም የሚገራርም ፊልም ተሰርቷል ግን ርዕሳቸውን አላውቀውም እንዳትጠይቁኝ ረጅም ነው በቃ ተውኩት ልጠይቅ ነበር ቀደም ነው ብለግኝ ግን አይተናል በጣም ብዙ ኮሜዲ ፊልሞች ይሄ ለገና ጊዜ የሚሰራው የሆነ ህፃን ልጅ አይታችሁታል ሆማሎ ቤት ውስጥ ምናምን ለምንድን ነው የማይሰራው ኮሜዲ ፊልም አይዲያው እኮ ነው አይዲያው ያምረን እኮ ነው እንዴ አሁን ኢትዮጵያ እኮ አሁን መሰራት ይችላል በጣም ብዙ የካሜራ ማሙያ ምናምን እንኳን ተስፋፍቷል በጣም ገንዘብ እኮ ነው አሁን ትልቁ ፕሮብሌሙ ገንዘብ በጀት የሚበጅት ሰው የለም ያለም ቢበጀት ይሰራል እኔ እርግጠኛ ነኝ ተቀዛቅዟል ፊልም እኮ ኧረ ፊልም ሞቷል ተቀዛቅዟል ይላል እንደ ፊልም የሞተ ነገር አለ እንዴ ሙዚቃ ነው አሪፋው ሙዚቃ እኔ ሙዚቃ መሆን የሚለቀቁ ሙዚቃዎች ደስ አይሉኝ በእውነት አለ እንዴ አሁን ሙዚቃ ማን ነው የምትወደው አርቲስት ከሙዚቃ ነው ብዙ ናቸው አሁን ለምሳሌ አሉ ለኤፍሬም አለው ለምሳሌ ሽማግሌ ስትል አዳምጠዋል ዘፈኑን የኤፍሬም አንዱ ላይ የሆነ እንትን ነው ኑሮ ነው እስካርቡን አውጥ ያምር ይደክማል በቃ ደስ ይላል የሆነ ስታዳምጠው ኑሮ ነው ስትል እኮ ነው መሮ መስሎኝ አይደለም ስለዚህ ኑሮ ሻሪፍ ነው ማለት ነው ዘፈኑ ደስ ይላል የኤፍሬም ታምሩ አሉ እኮ ቴዲ አፍሮ አለው ለምሳሌ ቴዲ አፍሮ በጣም ወዶ ባገኘው ደስ ይለኛል ልላችሁ አይደለም አላገኝ ደስ ይላል አንተ ደስ ይላችኋል እሱ ማግኘት ቴዲም ይመቸኛል በጣም ነው የሚመቸኝ እና ብቻ በዘፈኑ ድሮ ነው ዘፈን ያለው እና ዮሐና ምናምን ነገር አይመቹም አላዳመጣቸውም እኔ አላዳምጥም እንደዚህ አይነት ዘፈን የምር ኦልዲስ ነገር ነው አንተ የምር አላዳምጥም ዘፈኔ ላይ እኔ አሁን ስልኬ ላይ የኤፍሬም ታምሩና የቴዲ አፍሮ ዘፈኖች በቃ የሁለቱ ዘፈኖች ነው ያለው ስልኬ ላይ አንድ ሰው የለም ሌላ እና የሆነ ኮሜዲ ዘፈኖች ምናምን ማዳመጥ ደስ ይለኛል የቶማስን አዳምጣለሁ እንደገና ድሮ ተሰርቷል ኮሜዲ ዘፈኖች ኮበሌ ምናምን በቃ አሁን እነሱ የሆነ ደስ አይልም አይ ኮበሌ ግቡ አመል ይላል ደስ ይላል የሆነ ደግሞ የሆነም ሽማግሌ አለ እንትን የሚሰራ የክበበውን ገዳ ዘፈን አዳምጠዋል ምን የሚለው ማሲንቆ ይዞ አይደለም ክበበው ገዳ ነው ሰውየው ምን የሚል ዘፈን ነበር ክበበው ዘፈናል አዎ ክበበው ማለት ጋሽ ፖሊሱ ሸምሱ ጋሽ ፖሊሱ እሱ ዘፈን አላዳመጥኩትም ነው እንዴ አረሱ በደንብ ነው ጸዴ ዘፈን በቃ በኮሜዲ አልተሰራበትም ድሮ እንደሱ ስሪ ባይሆን አታስብም እንደሱ በደንብ መስራት አስቤያለሁ እንጂ ሰርቻለሁ አዎ እንግዲህ በቅርቡ ልመጣባችሁ እኮ ነው አልተለቀቀም ነው እንዴ ካሞዶ ኤቭሪባዲ አትልመጭመጭ የምር አትልመጭመጭ የሚል ክሊፕ ጠብቁ ናይስ የሚገርም ነው ይረገጣል ራሱ ነው ይረገጣል ነው ብላ አትልመጭመጭ ምናምን ይመችሽ ዋላይ እስኪ ባሩን ግፋቱ ምናምን ድምጽ ትሰማላችሁ በጣም አሪፍ ይሄ በጣም አንተም ብያለሁ ጨርሻለሁ ተቀርጾና ፕሮሰሱ በጣም ከሚገርሙ ልጆች ጋር ነው እየሰሩ ያሉትና ኦኬ በቃ የሆነ ደግሞ በርኩበት አሪፍ ሰው ይገጥመኛል ታውቃለህ አሁን ይሄ እንትን ፕሮዳክሽኖቹ ባይዘዌ በጣም ቶም ፕሮዳክሽን አሉ ቶም ፕሮዳክሽን ሚሉስ ፕሮዳክሽን የሚባሉ ናቸው በጣም የሚገራርሙ ልጆች ናቸው እየሰሩልኝ ያሉት እና አልቋል ማለት ይቻላል አሁን በቅርቡ እንጠብቁ ነው ይመች ማለት በዚህ ወር ውስጥ አንበሳ በዚህ ወር ውስጥ ወይ ቀጣይ ወር ብቻ ጠብቁኝ በሚገርም አትልመጭመጭ ብያለሁ የዘፈኑ ስም በቃ አትልመጭመጭ እኛም እናሽቃብጣለን ነው አራው ግድ ነው ድምጼ ግን አያምርም አብረን እናያለን እንደው ሲወጣ አዎ ነይና አብረን ሪአክት እናደርጋለን ግድ ነው እኔ ድምጼን ሲሰማው ድንግጥ ነው ያልኩት ለኮሜዲ የመጀመሪያ ቀን እንትን ስል ድምጽ ስሰጥ ሳላስበው ነው የዘፈንኩት ዘፈኑን የሆነ እንደዚህ ተሰብስበን የሆነ እንትን የሚሉ አሉ ይሄ ፕሮዳክሽኖቹ ምናምን ይላል ለምን ዘፈን አዘፍንም ቲክቶክ ላይ ያውቁኛል ለምን ዘፈን አዘፍንም ምናምን አስቤበታለሁ ቅምና ምን ብዬ ምናምን ስል ለምን አንተ እኮ ካራክተርህን መስፈን ትችላለህ ምናምን ይሄ ቲክቶክ ላይ የምሰራቸው ነገሮች በቃ የሽማግሌው አለ ይሄ አትልመጭመጭ የምትለው አለ አንድ ላይ አማታ ዘፈን ምናምን
ኧረ እባካችሁ እኔ ድምፅ አያምርም ይህ በዚህ ድምፅ እንዴት ይዘፍናለሁ ምናምን ስል ድምፁ አለማማሩ ነው የሚፈልገው አለኝ አቀናባሪው የምር ነው በቃ ምናምን አልኩና የፈጠነ ግጥሙን እንትን አልነው ከዛ አትልመጭመጭ ምናምን ነካም ያደርጋል ዘፈን የወጡትም ምናምን ኦኬ ቲክቶከሮች ኮስ ያደርጋል አዋ እንዴ ስዘፍን ሲጀመር የሆነች ነገር ነካ እያረክ ነው ፓሮዲ ከሆነ እንዲህ ነው መሆን ያለበት እና ስቱዲዮ ገባሽ አልመጣብኝም እንደዚህ አይነት ዘፈን በእኔ ድምፅ ዝገት ነው የምር መሰጠት ይፈልጋል እንደዚህ አይነት ዘፈን ለመስፈን እኮ እኔ ተነስቼ የፍቅር ዘፈን ልዝፈን ብል ማንም ነው የማያይልኝ ምን ብዬ ነው የፍቅር ዘፈን ነው እግዚአብሔር አትልመጭመጭ ነው እንጂ ሲጀመር የምን የፍቅር የምን ማልማጭማጭ ነው አትተወረን እኔ እሱን ነገር ፈልጓለሁ በጣም ፍቅር እንዴ እስኪ አልብላ እኔ እናቴን አስባል እኔ እናቴ አላስጠጣ ምግብ አላስበላ ምናምን የሚያነጫንጭ እስኪ ዞር በሉልኝ ምናምን የሚያስብል አለ እናቴ ጥብጣው በቃ በጣም ይሰከሳል በፍቅር እንደዚህ ትክስ ምናምን ቤት ውስጥ እናት አባት ምናምን አይሰማ አንተ ልጅ ምን ሆነ ነው ምናምን ወፍ የለም ከና አይመጣውም ሲጀመር እንጂ እኔ እሱን ቀን በጣም እየጠበቅኩት ነውና ያው ምግብ አንን ሰው እያሰብኩ አለመብላት አልችልም በላለሁ የምሬን ነው ማርያም እኔ በጣም ነው የምር ይዟችሁ ሊያውቅ ይችላል ግን እናንተ እንዴት ነው ምግብ ምናምን ከልክሏችኋል ድብርት ውስጥ ቤቱን ዘግተህ ነው የምትቆየው ጨለማ ውስጥ ምናምን ቁጭ ትላላችሁ አይ እንደዛ አይሆን አሁን እኮ ተሻሽሏል እሱ ድሮ ነው አሁን አብራ ነው የምትበለው ያውን የለም እኔ አለ ብያና ስም ሲጀመር አረው እንዲህ ብሎ ነገር የለም አረው የለም እሱ ድሮ ነው አዝዳዳኝ እግዚአብሔር ሁላ ማልቀስ ምናምን ዘፈን ከፍቼ አስበዋል አይመጣውም እኮ ዘፈን ከፍተ ሰው እየሳልክ ኧረ አይነፋም እሺ ይሰማኛል ፍቅር የለማ ስለ እኔ አሁን ስለማልጠብቀው እኮ ነው እንዴት ሊመጣ እንደዛ እንዴት የሚከለክል ነገር እንዴ ከምግብ ሞት ብቻ የሚከለክል ቆይ ግን አንድ ቀን እንደዛ ትሲልሽ መተሽ እዚህ ታወራታለሽ አበድኩኝ ብለ እዛ ጋር ቁጭ ብዬ ነው የማወራው እዛን ከሶፋ ላይ ሁሉ አልቀመጥም አረ ዳኒ በቃ ፍቺ ምናምን ዳኒ በቃ ኮርነር ላይ ደቅ ብዬ ምናምን መታችሁ በቃ ይዞ ምናምን ትሉኛለህ ምግብ አቅርባችሁ ምናምን አልበላም እንዴት ለምን እንትን አይሆንም አንተ እኔ ምግብ ሲጀመር ምግብ እኮ አይመረጥም በጣም ባለጌ ሰው ኮንክ ነው ምግብ የምመርጠው ሽሮ ምናምን እኔ ምንም እበላለሁ ማርያምን እበላለሁ በቃ መምረጥም አለብ እንዴት ለምን እመርጣለሁ እንዴ ሁለት ምግብ እኩል ከቀረበልህ አንዱን መምረጥ አለብ የተሻለውን አመርጥ ሁለቱንም ጎን ለጎን አድርገን ለበኋላ አዎ ምንድነው ፌቨራይት እኔ የምበላው ነው ምትወደው ሁሌ የምበላው መሰለኝ ያው አሁን እንደዚህ ለእንድሳክስ ነው ሽሮ ምናምን ድላችሁ ነው እንዴ እኔ በብትለንማ ሰክስ እበላለሁ እኮ እንደዛ ብላችሁ የምሰክስ ነው የሚመስለኝ እኔ የምር ግን እንደዛ ነው ሽሮ ምናምን ብለ ነው የምትወደው በዛ ጊዜ ሽሮ ነው በለው ያው ስጋ የሚባለው እኮ የሆነ የለም ድግስ እኮ አንተ አይደገስም እኮ ሁሌ ሆቴል ላይ ማን ያስከብሃል ሰበራ ምናምን ቀርቷል እኮ ሆቴል 60 ሰው እኮ የሚጣሩ ሆቴል እንዴትም ልገባችልም ግርፍ ነው የምትሰር እንዴ ሆቴል ላይ አንተ ዘበኞች ተባረታቃል እኔ ድሮ እንዴት አልባረርም ሲጀመር ሰበራ ምናምን እስከ ጥግ እኮ እንዴ በጀማ ምናምን ከጓደኛ ጋር 8-9 ሆነ ትርምስምስ አድርጎ ነው የምወጣው ደሞ ይጣፍጣል እኮ ሰብሬ ጋር ይበላው ደሞ እኮ የሚያስጠላው ነገር ታስተርፋል ዘጠኝ ቁርጥ ምናምን ታስገበገባል ምናምን አበለውም ኮኪስ በኪስ ምናምን ኮኪስ ደና ሰርግ ከሆነ ኮኪሱ ምናምን በኪስ ትይዛለ ሁላ መጀመሪያ ኮኪሱ ነው የምባለው
ከላይ ነው የሚሆነው እኮ ኪሱ አንስታ ከምግቡ ላይ ነው የምታረገው ይዘጋል ከሱ ነው የምትጀምረው ዝጋት ነው አሁን ላይ እኮ ድግስም እየተደገሰ አይደለም ሆቴል ላይ ምናምን ካልሆነ እና ዘበኞቹ በጣም መጥፎ ናቸው የሆቴሎቹ ተመታለ ምናምን ለምን እንትን ሆነ አትሄድም ሽክ ብለ ለመኪና አትይዝም ካለ ካርድ አጋ ካርድ ይሰጣል አሳይተ ነው የምገበው ስለዚህ ሰበራ ሁን የለም ድሮማ ያቺ የለቅሶ ቤቷ ድንኳን ውስጥ እንዲህ እየጠረክ ላብ ጠብጠብ እያለ ነው የምባለው ምግቡ ላይ ላብ የሰፈር ሰርግ በጣም እንትን አጭር ነች እንትን አይደለም ሁላ አንተውን ብትቀመጥ የለም አሬ ወጣሪያው ነው አዛህ ነው በቆጣ ነጭ እኛ እንኳን አንቸገርም ኦኬ ቀጥ ብለሽ ነው ገብ ቀጥ ብዬ ነው እንዲ ራሱ የወፍ እንዲ ሆኖላል ፍርካስን ግን እንደምፈልጠው እሱ ገርሞኛል በልጧል እንግዲህ ብለሻል አንድ ላይ አላየንም እውነት ፍርካስ በጣም የተመታ አንተም ከፍርካስ ጋር ራሱ ቢሰሩ ሁለት አስበው አዎ ከፍርካስ ጋር እንሰራለን የሚገራሩ ቪዲዮዎች ነው እንሰራለን እንሰራለን ከሱ ጋር አዎ እውነት ኮላ ማድረግ አለብህ አዎ ከሱ ጋር ምናምን በቃ ኮላ ግድ ነው ስለ እንትኑ ግን በደምብ ሳልነግረን የሰራ በቲቪ ሲሪየስ ምንድነው ኤፒሶድ አረ በእግዚአብሔር ምን ችግር አለው ቆዋ እየተለቀቀ አይደለም እኮ እንዴት ነበር ወይ አፍረበን ነው አይደለም ምን ሆነ ነው የሰራው እሺ ዛሬ ዲገር በቃ የሆነ ይወደ ኩሽ ሆነ ሰው ነው በቃ የለም ሌባ የሆነ አንድ ጓደኛ አለው ምናምን አይነፋም ብቻ አንድ ጓደኛ አለው ምናምን ብቻ ምን ልበላችሁ ታሪኩ ነው አንድ ጓደኛ አለው የኔን ታሪክ ነው ታሪኩ ጸዴ ነው የፊልሙ እና ታዲያ ለምንድን ነው የኔን ታሪክ ሪል ትክክለኛ ታሪክ የማንን ያንተ የኔ እኮ አይደለም ፊልሙ እንዴ አይ የኔን ታሪክ ስትል ነው ፊልሙ ላይ ገጸ ባህሪን እኮ ነው ምነግርህ እሺ እና ብቻ ዋናውና አንተ ነህ ወይስ የቤተሰብ ፊልም ነገር እኮ ነው ኮሜዲ አይደለም ኮሜዲ ነው ኮሜዲ ነው አረ እናየዋለን በቃ ወይ በኋላ እናየዋለን አብረን ቁጭ ብለን እናያለን ስለያው ከባድ አይደለም እናየዋለን በኋላ አልፈራህም ምን አርጋል በጣም ተደባበቅ ምንም አላረኩ ፈገግ የሆነ ነገር አለው ምን አለው ምንም የለውም ስለ ቻቃ እሺ ቻቃ የምር ምንም የለውም ግን ያው እንትን እንለዋለን ፊክስ እናደርገዋለን አዎ ችግር የለውም ግሩም ነው እና አይ ጸዴ እሺ ቲክቶክ ፊውቸሩ ምን ይመስላል ቲክቶክ ላይ ወኔ ዝም ብለሽ ነው እንትን እያረሻለሽ እኔ እኮ ዝም ብዬ ነው በቃ የምሰራው ቲክቶክ ስንት ፎሎወር ደረስከው 260 አሪፍ መሀል ላይ ቆምኩ የሆነች ሰዓት ላይ የሆነ በቃ ቀዝቀዝ ነገር ይመጣል እኮ ከዛ ድጋሚ ትነሳለህ አንድ ነገር ደግሞ እስክታገኝ እኮ ቀዝቀዝ ትላለህ ትነሳለህ ስፖንሰር ምናምንስ ኧረ ወፍ ስፖንሰር ምንም ነገር የለም ስፖንሰር ምናምን በራሳ ነው የምትንደፋደፈው እኮ የሆነች ቦታ ላይ ልታገኝ ትችላለህ እስካሁን አላገኘውም እንግዲህ ኦኬ አንተ የማናገር አለበት ግዴታ እኔ እሱን እኔ አላውቅም ስለ አይ ገና ነው እኮ አሁን ይመጣሉ ገና ስንት አመት ራሱ አልሆነማ አለ 7 ወር አዎ እኔ ሄጄ ማውራትን ይኑርብኝ እነሱ እኔን የሚያርጉኝ አላውቅም ይመጣሉ አንቺ ዝም ብለሽ ማለት አሁን ላይ ነው ማበረታታት ያለባችሁ እኮ ሳልቀዘቅዝ ሞራል እኮ ይሰጣል ታውቃለህ ገንዘብ እንዴ በጣም እንጂ አይ መቀዝቀዝማ የለብም ይሄማ በከበርጣም ውስጥ ተማሩ መቀዝቀዝ ምንድነው ሲጀመር ለምን ትቀዘቅዛለህ መቀዝቀዝ ለምን ትቀዘቅዛለህ ስለ የሆነ ደስ ይያለ ነው የምሰራው ብር ስታገኝ እሱን እኮ ነው ብር ካገኘ እስከ ጥግ ነው የምሰራው ይመጣል ደግሞ አዎ ግድ ነው እሱ እንትን አይበል ነው የሆነ አልመጣም ቶሎ አልመጣም ምናምን ብለ ስለ ያው ቀለል ያሉትን እኮ እንሰራለን ያው እኔ የምሰራው ምን እንደሆነ ታውቃለህ
አንድ በጣም መልክ በቃ አላ እንትን የሚሉ ቲክቶከሮች ይኖራሉ ከፍተኛ ደረጃ አለው የሚሉ እነሱ የሚሰሩትን አንድ ቪዲዮ የሚሰሩበትን ዋጋ እኔ በፓኬጅ ነው የምሰራው ፓኬጅ ማለት ያው ታውቁታላችሁ በወር 4 ቪዲዮ ምናምን እነሱ አንድ ቪዲዮ በሚሰሩበት ዋጋ ፓኬጅ ትሰራል ኦኬ 4 ቪዲዮ ትሰራል እንደዛ ነው መሆንም ያለበት ኦኬ ቦታው ላይ እስከደርስ ስለዚህ አናግሩት አይ እንዴማ ግድ ነው ማረምን ግድ ነው ማስተዋወቅ የሚፈልጉ ሰዎች ነው በዚህ አጋጣሚ ማስተዋወቂያ አበረታታልኩ ገንዘብ የምሬን ነው ከምትወድቅ ገንዘብ በጣም እኮ ነው የሚያበረታታው የምሬን እኮ ነው ኧረ እባክህ ሚካኤል በጣም ገንዘብ አንተ እንደ ገንዘብ ማን ያበረታታል ገንዘብ በጣም በቃ ምንም ነው ገንዘብ ምንም ነው ሲጀመር አሁን አልሰክስም ገንዘብ እንደዚህ አላማ እንደዛ እኔ የሆነ ቢዝነስ ምናምን መጀመር የሆነ ትልቅ ቢዝነስ መጀመር ነው የምፈልገው ምን አይነት እቅዴን ሁሉንም እኮ ሰማችሁት አይ ብቻ የሆነ ሙላ አዲስ አበባ ኦኬ አንተ እንትን አጣጥ ምን እቅድን ማውራት እንዴ ያልነገርኳችሁ እኮ ነው ሁሉ ነገር መናገር ምንድነው ያልነገርኩህ ነው አሁን እዚህ ጋር እሱማ ምንም አልነገርከንም እኮ እንዴት ምን ያልነገርኳችሁ ላይ እመጣለሁ ግን አልነገርኩም እመጣለሁ ከዛ ግን ነገርሽን መጨረሻ መንገሬ እኮ አይቀርም እሱ እኮ ነው የምልህ ግን አሁን እንትን መኖር አለበት ስራማ ወደፊት ግድ ነው የሆነ የሚገርም እንትን እንደ አቅሜ ቢዝነስ ላይ አሪፍ ነሽ ያው እስኪ እስካሁን እንትን አይደለም አሪፍማ መሆን አይቀርም የሆነ ሳለ ሲመጣ ብሩ ሲመጣ እስኪ ዋናው እኮ እስኪ ብሩ መጥቶ እንትን አጀምር እስኪ ቆራጥ ሰው አትሁን እንዴ ብሩ መጥቶ እንዴ ቆራጥ አትሁን ትሆናለህ ታለላላ ሰው ገባ አረ በእግዚአብሔር አትታለልም እኔ አልታለልም ትታለላለህ አንተውን ብር አግኝተህ እኔ አልታለልም የምታለል ሰው አይደለሁም በዚህ አከይዴ ይቀየራል እንዴ ወፍ አረማመድ ወፍ በቃ ወጥሬ ነው እንዴ ግድ ነው ብር አሁን ዋናው ብሩ ይምጣ ነው ገንዘብ ያው ፓወር እንዳለው ግልጽ ነው ፓወር የለው ምናም ብዬ አልሰክስህም አሁን ያው ብዙ ጥያቄዎች አሉ ከገንዘብ ጋር የተያያዙ ግን ገንዘብ ኃይል አለው ነው ለዚህ ነው ስማርት ነው እኮ ያለው የዛኔ ነገሮች ላይ እንትን ነቃ ያልከሰው ነው እንዴ ግድ ነው ገንዘብ ኃይል እንዳለው ማመን አለብህ ገንዘብና ፍቅርን ማገናኘት የለብህም ለምሳሌ በጣም ብዙ ያገናኛል ከገንዘብና ከፍቅር ይልሃል ምንም የምሰክስ ነገር የለም ገንዘብ ነው ፓወር ያለው እዚህ ጋር የምሬን እኮ ነው ማርያምን አሁን ለአንድ ሴት ብለ የሆነ ፊልም ላይ እኮ አለ እና እንትና ሚስተር እኔ ለምንድን ነው ስለ ሚስተር ቸኮላት ያላወራ ነው ሚስተር ቸኮላት እኮ ጠፋ የሆነ ሰው አለ እሱ የሆነ ቪዲዮ ሰርቷል እሱ ነው የሚመቸኝ ነበረ ቲክቶክ ላይ በጣም እሱ በጣም ነበር የሚመቸኝ እሱ ልጅም ማግኘት እፈልጋለሁ ግን እንዴትም ላገኘው አልችልም አሁን እሱ ሰሞኑ ድጋሚ የሆነ ቪዲዮ ለቆ የድሮ ነው አይደል የድሮ ነው የሚለቀቀው ልልዬ ምናምን የድሮ ነው እኔ ባገኘው ማርያምን እሱ ልጅ እሱን መርጠነው አላ የሆነ አመት ላይ ሚስተር ቸኮላት ያለው አይ አሁን አዲስ አበባ ያለ አይመስለኝም ጠፍቷል አሁን የት እንዳለ አቦ እሱ ቢኖር አሁን በቃ አሪፍ ነው በጣም ገዳይ ሰው ነው ጎበዝ ነው እና አሁን ወደ ገንዘቡ ስንገባ እሺ ፓወር አለው ገንዘብ እሱ ስለ ገንዘብ ሰርቷል የሆነ ቪዲዮ ሰርቷል ኦኬ ሊሊዬ የሚለው እኮ እሱን እኮ ነው የምልህ ደቅኖበት አሁን እሱን አንተውን እንዴት አሁን 1 ሚሊዮን ብር ነው የምመርጠው ሊሊን ነው የምመርጠው አንተ ያኛው ሊሊ ማነች ሊሊን ነው የምመርጠው 1 ሚሊዮን ብሩን ነው የምመርጠው ሊሊን አልመርጣትም ከገንዘብ ጀርባ 50 ሊሊዎችን ታመጣለህ እኮ ጽድት ያሉ ሊሊዎች ማርያምን ከምሬን ነው ምንም አሁን ገንዘብ እዚህ ጋር እንትን አለው በጣም ፓወር እንዳለው ማወቅ አለብን እሱን ያልተረዳነው እኔ እሱ ነው አሁን አንወሻሽ አንሰካከስምለ እሱ ነው እኮ ፍቅር እኮ ሪል ነው እመርጣለሁ እኔ ገንዘቡን ነው የምመርጠው ምግብ መብላቱን ነው የምመርጠው እኔ
ስለ አይደለም አሁን ቅድም እኮ አውርተናል ስለዚህ ዘግተናል እኮ አሁን አንድ ሰው ፍቅር ሲይዘው ምግብ ሊዘጉ አይችልም ጨለማ ውስጥ ሊቀመጥ አይችልም አይ እሺ የምግቡን እሺ እንትን በለው ግን እሺ የሆነ ፍቅር ይዞ እንዲ በብር አማራጭ ሲሰጥ እኔ ፍቅር የሚይዘኝ ራሱ አይመስለኝም በእውነት እናቴ እንዴት ታውቃለህ ገና ያን እኮ እኔ ምን አውቃለሁ ብቻ ውስጤ ምንም እስካሁን የተመቸች የለችም እሺ እንዴ ሴት ልጅ እንዴት ላትመች ትችላለች አይተቆ ትመቻለች ግን አይታ ትመኛለህ አሁን ስመጣም አይቼ ተመኘው ሰው ይኖራል ግን ይወለ ዋናው ፖይንቱ ምግብ አይከለክለኝም ነው እሱ ዋናው ፖይንቱ ግን እኔ ደግሞ ሲይዘ ታውቀዋለህ ነው አላውቀውም ሲይዘ ለሱ ስራውን ነው የሚያስቀድመው እንዴ ምን ሆነሃል አያስቀርብም ሲጀመር አታስቀርብም አስቀርባለህ እሺ ፍላጎት የለም ተዳሩ ምናምን ወደፊት እሱ 32 31 ላይ ደርስ በቃ ተዳሩ ከሞን ጥሩ እና እንዴ እግዚአብሔር አሪፍ ከ30 ዓመት በፊት አይነፋም ሲጀመር የሆነ 30 የ33 የ34 ዓመትና የ26 የ27 ዓመት ሰው እኩል አያስብም ለአለባበስ ሁሉ ይቀየራሉ የሆነ የተቀዳደደ ልብስ አለብስም ጸጉርን ፍሪዝ እንደዚህ አትቆረጥ 30 ምናምን ሞልቶ የሆነ በቃ እኩል ነው የምትሆነው ይዛን እና የምሬን ነው ማርያም እንትን ተራለ ከ35 ዓመት በፊት ማግባት አልፈልግ አይ እሺ ኮፍያ ስላረገሽ ነው እንጂ እሷ እሺ ስንት ዓመት ነው አይ እኛማ 30 አለፍን እኮ ተዳሩም የለም ጸጉሩም ፍሪዝ ነው አረ 30 ማ አልፈም አንተ ታስተዋል አልመስልም 5 ዓመት ምናምን አራዋክ አረ 30 አሁን እንደውም 31 ጥር ላይ ነው የምገባው የምረን ነው በእውነት ጸጉር ለምድር አልተቆረጥከው አይ ብዙ ቦታ ስለማይኮ ነው እንዴት የሆነ በቃ የሆነ ጎልመስ ያሉ ሰዎች እንደዚህ አይጠቀሙ ይጠቀማል እንዴት እንደዚህ ይኸውልህ አንተ አሁን 30 በጣም አስረጀኝ እንዴት ትልቅ ሰው አረከኝ 40 እንደምታስበው አይደለም አሁን ነው የሚደርሰው 30 አረ ገና ነው 30 ቢያንስ አንቺ ገና አንድ 10 እኔ ራሱ እንዲህ እያልኩኝ ነው እኔ ራሱ እንደሆንኩ አይሰማኝም ያው ብቻ ያው 30 ቤት ውስጥ ይገባል ነው ግድ ነው ማግባት ትዳር አዎ እሱማ 30 ቤት ትዳርማ ማግባት አለብህ እኮ ሲጀመር እሱማ ግድ ነው ማግባት አለብህ ብቻህን አኖር ያው ገንዘብ ሲመጣ የብሩ ግን በጣም ነው የተመቸኝ እግዚአብሔር አላማውን አውቀውታል አላማሽ ንቅንቅ እንዳትል ከዚህ ገንዘብ ነው ታዲያ ያስከብራል እኮ ገንዘብ ስለዚህ ገንዘቧን ግን እያዝን አይደለም ገንዘብ ያላገኘ ሰው እኮ ነው ስለ ገንዘብ ጥቅም የሚያወራው የሆነ ጥቅሙ የሚገባው ገንዘብ ያሌለው ሰው ስለ ገንዘብ ምን እንደሆነ ያውቃል አውሪኛ እናውቃለን ጥቅም ሲመጣውን እንዴ ምን ሆነ ንግግር ላይ ጎበዝ ነው እኔ ሰፈር ውስጥ ቁጭ ብዬ የምወረው ወሬ ነው ሚካኤልን እያወሩ ያሉት እንዴ እና ታዲያውን እንትን ማለት አለብህ እንዴ ታዲያ ገንዘብ ምናምን በልዬ አልሰክስም ገንዘብ የሚመጣ ነገር ነው ምናምን መምጣት አለበት ደግሞ በቀላል የሚመጣ ነገር አይደለም ግን በቀላል የሚመጣ ነገር ነው ምናምን እና አይሉንም እንዳለ ፖድካስት ላይ እኮ እንደዛ ነው ስንል የምንሰማው በአንድ ወር 5 ሚሊዮን ብር መስራት ፈልጋለሁ ሾርት ከት ነው የሚፈልገው ሁሉም ሾርት ከት ነው የሚፈልገው አይደለም ገንዘብ በቀላል አይመጣም ሲጀምር በአቋራጭ ሊመጣ ይችላል የሆነ ነገር ተጠቅመ አይ ሌብነት ነው እሱ ሌብነት ማለት እንዴ ሀብታም ሆነ እንዴ ሌባ ላትሆን ትችላለህ አይ ላትሆን ትችላለህ አረ ወይ በጣም ብዙ እንትን ውርስ ካልወረስክ ሀብታም በጣም ሀብታም ኮንክ ሌባ ነህ የሆነ ይኸውልህ ሌባ እኮ እንዲህ መስረቅ ምናምን ሳይሆን የሆነ ነገር ትነካካለህ ግልጽ ነው ታገኝ አትሄድም የሆነ ሰዓት ማወቅ አለብህ ለተተመተለው ሰው አለ ለሆነ ሲሆነ ነገር ማስጨበጥ አለብህ እሱ ነው የምልህ ሀብታም እንደዚህ ዝም ብለህማ ሀብታም አትሆንም አይ በሞት ትችላለህ ብለህ ሊስትሮ ከሊስት ከ10 ብር ምናምን መነሳት
አይከብድም የሆነ ሌባማ አለ ሌባ መሆን አይቀርም ሀብታም እስከምትሆን በጣም ሀብታም እስክትሆን ማለት ነው ተነስቶ ሚሊዮነር መሆን አይቻልም ይከብዳል ነው እኔ ያው እያየሁ ብዙ ሰው ስለማይ ነው አሁን ሰፈር ስንት ሰው አለ አይደል እንዴ አረ ከባድ ነው እናንተ አስባችሁታል እግዚአብሔር ልክ ነው አስባችሁታል በጣም ሪል ነገር ነው እናቴ የምሬን እኮ ነው ስንት የቤት ኪራይ ምናምን አለ እኮ እንዴት ነው እንትን የምትለው ከዛ ሚዲያ ላይ ይሰክሳል በልተህ ካደርክ በቂ ነው አሁን እዚህ ጋር ለመኖር ነው እንጂ የምትሆነው ሀብታም ልትሆን አልችልም ኤግዛክትሊ እንኳን መኪና ኖሮ ራሱ ትኖራለህ እንጂ ሀብታም አትሆን እንኳን ሊስትሮ ሆነ ከባድ ነው ሊስትሮ እንዲ ሚሊዮነር ምናምን ወይ የሆነ ሎተሪ ምናምን ካልደረሰ መሀል ላይ በቲክቶክ ምናምን በቲክቶክ ሀብታም ትሆናለህ ገንዘብ ቁጭ ቤት እኮ ቁጭ ብለህ እኮ መሰራው ሰው እኮ አክሴፕት አያደርግልህ ታውቃለህ በቲክቶክ ሲያልፍልህ እንደ እንትን ይቆጥረዋል እኮ እስቲ ብርህን አይቀበላ እሱ እኮ ወረኛ ነው የምልህ የእሱን እኮ ሶሳይቲው ወረኛ ነው ስለ እሱ ነው የምልህ አሁን ልክ ነው ብላችሁ አታስቡም ምን ይሄ እንደዚህ ሚሊዮነር መሆን እንዴት ነው ልክ ያለው ነው ሚሊዮነር መሆን ሎተሪ ምናምን ነው የምትለው እንደዚህ በትንሽዬ ስራ አረ አይደለም በትናንሾች ስራ አጠራቅመህ ምናምን ሚሊዮነር ትሆናለህ ይሆኑ አሉ እኮ አጠራቅመህ እኮ አይደለም እኔ እየዋሹ ነው ብዬ ነው የማወራው ግን ከሰራው ሁሉም ይሰግጣል አሁን ሊስትሮ በጣም ሰግጦ ነው ሊስትሮ ብር ያጠፋ እኔ ምሳሌ በደንብ የሚሆኑ አሉ ነው ሁሉም እኮ ሊስትሮ ይሆናል በጣም ሚሊዮነር ይሆናሉ ነው የሚሆኑ አሉ በጣም ግን ጥቂት ነው ከስንት ሺህ አንድ ሰው አንድ ሊስትሮ ነው እንጂ አብዛኛው ሊስትሮ እንዳልሹ ነው ከባድ ነው ወይ መሀል ላይ የሆነ እንትን እድል ኖሮታል ሰው ወይ ሎተሪ ደርሶታል መሀል ላይ አንዳንዴ ይኸውልህ የምር ልፋት ፔይ ኦፍ ያደርጋል ልፋትማ የለፋህበትን ታገኛለህ የምር የሚያልፍለት ሰው አለ ቀጥታ በስርዓት ሄዱ መጀመሪያ ላይ በደንብ ይንገጫገጫል በደንብ አፈር ይበላል ምናምን ነገር ከዛ የሆነ ሳለ ያልፍለታል በደንብ ጀግና ናቸው እናቴ ትክክለኛ ጀግና እሱ የተለወጠው ሰው ጀግና ነው አሁን በጣም አንተ ፀሐዩ ራሱ እኮ አንድ ሌላ ታሪክ እኮ ነው በተለይ ሱስ የሆነበት ሰው አለ እኮ ስራ ሱስ የሆነበት አረ ከባድ ነው ስራማ ሱስ አሁን እነሱ እንዴት አይሆንብህም በየቀኑ እንትን ካልክ ግን ይደክማል ወይ እንትኑና ማሰብ ያለብህ አሁን ይኸውልህ ፊውቸሩን እያሰበ የሚሰራ ከሆነ እዚህ ላይ አልቆይም ብሎ ነው ገባ ሊስትሮን ስትሰራ አንዳንድ ሰው በቃ ሊስትሮ ነኝ ተመቻችቶ እዛው ላይ ይቀራል ነው አንዳንድ ሰው ግን እቺ ለትንሽ አመሰራለሁ ከዛ ሌላ ነገር ላይ ነው ከዛም ደግሞ እዛም አይቆይም እንደዚህ እያልክ ትሄዳለህ አሉ ብቻ አሉ በደንብ አሉ ግን ያንቺም ልክ ነው የሚዲያ እኔም ያየሁት ነገር ሚዲያ ላይ በጣም ይሰከሳል ያው ሹክሹክታ ነው ምንም እንደዚህ እንትን አይደለም እኔ እውነት ነው ብዬ አላስብም ሚዲያ ላይ የሚያወሩት ሚዲያ ላይ ከባዳ ሳክስ እኮ ነው ቅቤ ይቀባሉ ወሬ በጣም ነው ሰው ካለፈለት በኋላ የሚያወራው ካለፈለት በኋላ የሚያወራው ወሬ አይነፋም እሱ ወሬው ለምሳሌ እንደዚህ ምናምን ያስታውቃል እኮ የሆነ አንዳንዴ ታሳምረዋለህ ታሪክ ያው ሁሉ ነገርን አስበበት አታረግ ቻንስንም ማመን እሱ ነው ካለፈለት በኋላ ግን ሲያወራ እያንዳንዱን ነገር አስቦበት እንዳደረገው ነው የሚነግረው እንደዛ ብሎ ነገር የለም እሱ ነው የምለው ተረዳኛው እሱ በጣም ብዙ ፕሮብሌሞች አሉ መንገድ ላይ እነሱ ፕሮብሌሞች ካለፍካቸው በቃ ያ ሰው ወንድ ነው ጀግና ነው ብዬ ማስበው እሱ ነው እናቴ ወንድነት እሱ ነው እንጂ አሁን ለምሳሌ በቃ ይሄንን ስለ ሀብታሞች ለምን እናወራለን ስለሌላ ነው እንዴ በቃ ሀብታም ይመቸው እኮ በቃ እንዴ ምን ያቻል ስለ በቃ ይብቃን ስለ ሀብታም ይመቻቸው እነሱ ተደላደለ ኑሮ ይኑሩ አሁን ደግሞ ስለ ራሳችን ግን የሆነ ወሬ ላወራ ነበር ይሁን እሺ ያማራሉ ሀብታሞች እኩል ነው የሚያማሩ ከኛ ጋር ግን እሱ ነገርን እኮ ያው ብር በጣም አሪፍ ነገር ነው ግን መቼም ማይቀርፍልህ ውስጥ አይል ስለራስ የሆነ አባባል አለ ከሀብታም ዳው ነው እንቅልፍ የሚወስደው የሚሉ አረ በጣም ነው የሚወስደኝ አንተ አይወስድህም ሀብታም እንዴት ነው ላይተኛ የሚችለው ሐሳብ ነው
ንብረት በበዛ ቁጥር ንብረት ባንክ አንድ የሚቀመጠው ምንድን ነው ታዲያ? ያኔ የኢንሹራንስ ማስታወቂያ አላየሽም? በሌሊት ተነስቶ ሰውዬው ሲያባን ነው በእንቅልፍ ከዛ ተራስ ውስጥ ምናምን ለጥ ብሎ ተኛ። ኧረ ሰው በእናት አይ ሚስቱ ነች እንጂ እንዴት በእንቅልፍ ልቡ መኪናው ሲቃጠል ምናምን በቃ ይቃዣል ያልበዋል ምናምን። ከዛ ሚስቱ ቀስቅሳ ሲሳይ ብሎናል ኢንሹራንስ እኮ አለ አንተ መድን ኢንሹራንስ እኮ አለ ስትለው ለጥ ብሎ ተኛ። ሰዴ ማስታወቂያ ነው ስለ ይኸውልህ ምን መሰለህ የምልህ እኩል ነው የሚያማርሩት ነው የምልህ። ማማረርማ አይቀርም ግን የምታማርርበት ነገር ይለወጣል ነው። እነሱ በ100,000 ሲከስሩ ነው የሚያማሩት። አሁን 10 ብር ስጥልና 100,000 ብር ስጥል ማማረሩ ያው ነው ብቻ ያው ማማረር አይቀርም ነው። ግን ደግሞ ለትናንሽ ነገር አትጨነቅም። ገባ አሁን ወይ ድንገት ብታመም ወይ ሰው ቢታመምብኝ ምናምን ገባ እነሱ ያው ቶሎ ብለህ ያሳክማል። እዚህ እኮ ልሞት ስትል ነው የምትታከም ልትሞት ስትል ነው የምትታከም የምር ሲያቅት ነው የምትሄደው ወደ ሐኪም ቤት። ሀብታም ሰው በቃ የሆነ ሰው ቢታመምብህ ምናምን እንትን አትልም አትደነግጥም ተሯሩጦ ትሄዳለህ። እዚህ ግን አሁን ለምሳሌ አሟቅቱ ምናምን ማውራት ካልቻልክ ምናምን ተኝተህ ጸጥ ስትላቸው እንዲህ ነካክቶ ነው ይዞ የሚሄድ። መጨረሻ ላይ ስትደርስ ነው የምትሄደው። አገቱ ደካክመ ማውራት ካልቻልክ ትሄዳለህ። ኧረ ደህና ነው ማውራት ከቻልክ ደህና ነው። ይሄው እያወራ አይደል እንዴ ትባላለህ። ፓራላይዝ ሆነ ካንገበታል ጸጥ ስትላቸው እየሰራ ይሄው ደህና ጸጥ ስትላቸው እንዴ ትሄዳለህ። ሀብታም እኮ በየወሩ ይከፋል እሱ አለው እሱ እኮ ነው የሚመቻቸው። ስለነሱ አናወራም ማለት እኮ እሱ እኮ ነው አታንሳፉ። ኧረ እኔ ካላመመኝ ለምን ሄዳለሁ ሐኪም ቤት? ሲያመት ሄዳል። አረብ ሀገር ሲሄድ ነው ፉትቦል ቼክአፕ የሚያደርግ። አረብ ሀገር ስትሄድ ነው ቤታቸው እየመጡ አንድ የሚያክሟቸው እንዴ ለውሻቸው ራሱ አንተ እሱ ፓርት ነው እኮ ነው በግ ምናምን ባለፈው እኮ ለውሼ አው አንተ እኔ በጣም የሚያናድድ ነገር እኮ ነው። ዶሮ ስለሰለቻት ውሼ በግ አበላቻት። በግ እዚህ ኢትዮጵያ ሀገር ከዛ በግ አውቃ መነጋገሪያ ለመሆን ነው። እኔ እንጃ ይኸውልህ ላይፍ ያበላሉ። በጣም እኮ ነው ልምጭምጭ የሚሉት ሲጀምር ገብርኤል በጣም የሚደብር ባህሪ ያለባቸው። የውሻ እንደዚህ 5-6 ውሻ ያስሩና ውሾቹ ደግሞ ምን እንደሚያካክሉ አንተ በቃ ዶሮ ነው የሚበሉ ምናምን ሌላ ነገር አይበሉም ምናምን ስትለው አይበሉም እኮ ሌላ ነገር ይሏል። ሌላ ነገር ከበሉም በግ ነው በግና ዶሮ ነው የሚበሉት። ለምን ይሆናል ነው ይሄ? ግን አንተውን ቢኖር እንደዛ ታረግ አላረግም። ለምን አማሃል እንዴ አንተ? ለምንድን ነው የሚደረገው ነው? ለውሾች ነው አንዴ ውሾች ለውሻ በግ ገዝቼ ላበላ ነው እንዴ? እንዴ ምን ሆናችኋል? ተው እንጂ ምን ችግር ታበላለህ? አንተ ታበላለህ? እኔ አላበላም። እኔ አይኖረኝም ሲጀመር እርግጠኛ ነኝ። ግን ቢኖር አንተ ያጣቀን ይነክሳል። ፈልገው ብር አንተ ነው ይበላ ያጣቀን የምር ስጋ ስለምዳ ይመሽ ያው በጣም ትክክለኛ ብር ስታጣ አንተ ጋር ነው እየሮጠ የሚመጣ። የትም አይሄድም ከቤቱ ነው የሚጀምረው። አንተ ነህ ልክ ስጋ ስለምደው ብታጣ በቃ ስጋ ፍለጋ ነው የሚወጣው። ማን አስለምደኛለ ነው የሚል ስለ ቅብጠት እኮ ነው። ምን ስም ምግብ አለ አንዴ እንጀራ ፈትፈት። እኔ ማውቀው እንጀራ ፈትፈት ትራፊ ሲበላ ነው ሻማውቀው። በፊት ቤት ውስጥ ምናምን እኮ ይታሰራል። አረ ከባድ ነው። ምን ከባድ እኮ ነው። የውሻ ምን ቅንጥብጣቢ አንሶት ነው። አዎ እሺ ነይ ውሻ ውደድ ነይ እሺ ወይ አርጋው ግን አትንገረኝ። እኔ እግዚአብሔር ነው እሱ እኮ ነው ምን አዎ እሱ ገብቶታል በቃ አይ ሰው ማወቅ አለበት። ቀለል ያለ ነገር እኮ ይያዛል። አሁን ለድመት ኮንትራት ወተት ይይዝላታል ከጎን የ15 ብር እንትን በግ ስንት ብር ነው? በጣም ተወዷል እኮ በግ። አነስተኛ በግ 10,000 8,000 ምናምን እና ረጄ እሱን ላበለው ነው እንዴ? ኧረ አይደረግም። አስበዋል አንተ ለበዓል የምታየውን ነገር ለውሻ ታርዶ ሲሰጥ ኧረ ያስጠላል። አንተ ይሄ አሁን ዳው ህዝብ ሲያዩ ምን ይላልሽ? እኛ ስንየው ምን እንላለን?
እኮ እኔም ደግሞ ያለ የሚመስለኝ አውቃ አነጋጋሪ ለመሆን ነው ለምን አሉ ሪል እኮ እንደዚህ የሚያደርጉ እኮ አሉ ግን ያውለ አይነት አለ አሁን ለምሳሌ አይወል እሷ እኮ የሰራችው ለሌላ ሀብታሞች ነው ገብቷል የሴኩሪቲ እንትኖች ውሻዎች ምናምን ነገር ያው ለምን ኖርማል መኖሪያ ቤት ውስጥ ነው እንጂ እሷ እኮ የለ አሁን ሌላ ሀብታም አለ ውሻዬን ምን ባበላው ጥሩ ነው ውሻ አለው ግን እንዴት እንደሚያበላው ማያቅ ሀብታም ደግሞ አለ ገብቷል እነሱ እርስ በርስ ነው እየተሰራሩ ያሉት አንተ በማል አጋጣሚ ነው ያየው ዶሮ ሰልች ይኸውልህ ስማ እሷ ውሻዬ ዶሮ ሰልችቷታል ብላ ነው በጓን ያረደቻት ያመጣቻት ይሄን ነው ማለት ውሻዬ ዶሮ ሰልችቷታል የሚለው ነገር ስለዚህ አለለካ በግም አለ ነው ዶሮ ሰልችቷታል በግ ማብላቱ ብቻውን ለመንቆር ነው አንተ ካየው ለአንተ ለመንቆር ተነቆርክ በቃውን ተፎገርክ ስላየው ተነቆራል ኖ አይደለም ውሻዬ በቃ የበግ ስጋ ሲበላና ውሻዬ ዶሮ ስለሰለቻት የበግ ስጋ ሳበላት ይለያያል አይ የበግ ስጋ አንተ በጉን ስላላየው ነው እኔ ይወል አንተ አይደብርም ንጹህ እግር ነው በግ መብላቱ እኮ በጣም ነው የሚያናደው እኮ ግን ሙሉ የሚያናድ ነገር ነው ይሄ የምትለው ነገር የለውም በግ ሩዙ ራሱ እኮ አንተ ምንድነው ስም አለው አረብኛ ስም እና ይሄ እኮ ኖርማሉ ነጭ የእርዳታ ሩዝ እኮ አይደለም አዎ ይሄ ከጅቡቲ የሚመጣው አይደለም ሩዝ እኮ የመንዲ ሩዝ እኮ ቀልዳል እንዴ ብኖር እንዴት ውሻውን አባርሪ ይወል እንዴ ይሄን ኑሮ የሚኖሩ ህብረተሰቦች አሉ እርስ በርስ ነው ይሄን ቪዲዮ አላቸው እርስ ለነሱ እንት በእውነት ነው እንደዚህ እንትን ብለው አንተ ማለ ገባ አንተ ምስክር ወግ ድንገት ታያዋለህ ትጨሳለህ ነው ማለት ብቻ ይፈላል ይደብራሉ በጣም እኔ ቲክቶክ ባይሰሩ አሪፍ እኔ እኮ ስለዚህ ነው ስለ ሀብታሞች አናውራ አሁን ያናድዳሉ አይታል አንተ ተበሳጨ ከመሬት ተነስተ ማርያምን ወጣብኝ አይደል እንት ከባድ ነው ይመቻቸው ነው አሁንም ነገ መምለው እነሱ ይመቻቸው ሰውን እኮ በራሱ ምንም እንት ማድረግ አችልም እንደፈለገ ማድረግ ይችላል እሱማ ምን ትሏል ምን ለምን አይጠለውም ማቃጠልም ይችላል አይ ማቃጠል ህገወጥ ነው ግን መፍቱ ነው ማቃጠል መንግስት ይገባበታል የዛኔ መጣል ትችላለህ አውጥተህ መጣል አሜሪካ ነው መጣላችልም ብር መጣላችልም እኛ ስለ እንስሳ ነው እያወራን ስለ ብር ነው እያወራን ያለ ነው ብር መጣል አይቻል ብር መጣላችልም ብርማ አችልም መንገድ ላይ አውጥቼ መጣል አልችልም የሚቻል አይመስለኝም እኔማ አይመስለኝም ህግ እኮ አለው አንዴ ብሩን መጉዳት ነው እንጂ ማችለው እኮ መጣል ብሩን መጉዳት መጣል ምናምን ነገር አችልም ሲጀመር ደና ብር አለ እንዴ ነው ተጎርቶ የመጣ ብር ነው እጅ ላይ የሚደርሰው ብቻ ይራት ነው ቁጥሯለች ተሳስተው ሁሉ ሌላ አይነት ብር ልትቀበል ትችላለህ ስለ ሃይስኩል ምናምን ነገር ሃይስኩል እንዴት ነበር አረ ዝገት እኮ ነው የት ነው እዛው እንዴ የት ነው የተማርሽ አለ የሆነ ስሙንም ማጥራት አልፈልግም ትምህርት ለነገሩ አንቺ እኮ ቅርብ እኮ ነው ስለ በቃ እንዴ እኛ በቃ ተመሳሳይ ሊሆንም ላይሆንም ይችላል እኮ የመንግስት ትምህርት ቤት ነው የተማርኩት እኔ የት ነው የተማርኩት አንተ እኛ እዚሁ ከተማ ውስጥ የግል ነው ግን የመንግስት በለው አይደለም አላገናኘው አይገናኝም እስቲ ንገሪኝ እኛን እንነግራለን ያንተን ነገር ዝገት ነው ይሄ እንዴት በቃ የመንግስት ትምህርት ቤት ነው በቃ ከድሮ ጀምሮ የመንግስት ስትማርና የግል ስትማር አለው ልዩነት ይበሳል የመንግስት ትምህርት ቤት ተመተምራን ታውቃል በአስተማሪ እንዴ ተመተህ ምትነው እንዴ ጅለት ነው የሚያደርግ እኮ በወገብ ላይ ሁላ ዱሎ ይለያል እኮ እናንተ እኮ ምክር እኮ ነው የናንተ ምክር አረ ወፎ የድሮኒ እናቴ ትሙት ይወለ እንደፈለክ ከራከራለው ጭራሽ አይገናኝም በተለይ ኤሌመንተሪው ላይ ያለው ምት ሃይስኩል ላይ ትንሽ አድጋል ብዙም ትያዛለህ ምናምን እኮ ኤሌመንተሪ ላይ ህፃን ምንም አታመጣ ይሄ የሻወር ቤት የሚዘረገው የለ የሰማያዊው ነገሩ በሱ ነው ምንመተው እናንተ እኮ ቀላል ነው አረ እሱ እኮ ማለት የሻወር ቤት እቺ ፕላስቲኳ ቦምባውን ነው የምትለው ይሄ ጎማዋን እኮ አይደለም ይሄ ግድግዳ ላይ እንትን የሚሄደው ሰማያዊው ጥንክር የሚለው ፕላስቲክ ነገር ነው ግን ጎማውን እኮ አይደለም ማለት ጎማ አይደለም እንደ ቦምባው የሚከተለው እኮ እሱ ቀላል ነው
አተኛ እኮ ጎማ ያንተን ውስጥ እኮ እንጨት እኮ ከተውት እኮ የሚጀልጡ እንጨቱ እንዳይጎዳ ምቱ ይለያያል። ምንድነው ምትሉ የሚለያየው? አይገናኝም። እግዚአብሔር እንጨት እኮ ነበር ውስጥ። እኛ በደንብ በብዙ አይነት ተመታችኋል። አባይና የሆነ አስተማሪ ነበር ጎሚኒ ቺንጋ የለም የሞታል እሱን ይዘው ነው የሚዞሩት ማለት ነው። እንትናቸው ውስጥ ጠቅልለው ጎሚ የሞተር ቺንጋ እንትን ቺንጋውና እሱ ከዛ ፊተን ነው በሱ። አረ ይለያል። የግልና የመንግስት ምንም ብትመታ ይለያል። በቃ ምንም አያስብልህም ስላንተው ትመታ። የድሮ አስተማሪ ይኸውልህ አሁን አስተማሪ የድሮቹ አስተሳሰባቸው የግልም የመንግስትም ተመሳሳይ ነው። እኔ ወላጅ ይዘህ ትመጣለህ ምናምን የግል ሲሆን ወላጅ በለው ነው የሚልህ። ወላጅ በለው ነው የሚልህ አስተማሪ። አሁን እኛ የሆነ አስተማሪ እንትና ደረሰት እዚህ ነው 2 ሰው ደምቶበታል በአንድ አመት ውስጥ። ዝም ብሎ ሰው እጁ ሰበብ ይሆንበታል። ትዝ አይልም 4ኛ ክፍል በዛውም ልክ ደግሞ የመንግስት ትምህርት ቤት አስተማሪ የማይሰማ ተማሪ አለ። የሚመታ አስተማሪ ሆነ ይመታል ተማሪው። ጎረምሳ ተማሪ አለ እድሜው አቋርጦ ምናምን የሚገባ አሁን ይሁን ተማሪዎች ደግሞ 6ኛ ክፍል የሚገባ አለ አቋርጦ ምናምን እሷን ይያዛል አስተማሪው። ምን ትላለህ? ይዛን በፊት ላይ ደግሞ ያሉ አስተማሪዎች እኮ የሆነ ትንሽ የሆነ ረጀት ያላችሁ ኮሰስ ያሉ ከዛ በሱ ምክንያት እንትን ይጠራባል ፖሊስ ስለ ትክክለኛ ፖሊስ አይደለም። ይሄ ቀበሌ ላይ ምናምን የሚቀመጡ ተራስ ከሮንድ ነገሮች ትክክለኛ ፖሊስ ቢመጣ ቢያንስ በጥፊ ነው የሚመታ። እነሱ ያስባሉ በጥፊ ነው ይመታ ትክክለኛ ፖሊስ። እንደዚህ ምናምን ከመጡ ግን ውሃ ይበላል። እዚህ ጋርም ሊመታ ይችላል ያውቅም ራሱን ያውቁም ሲመጡ ምናምን ይሄ ዱርዬ ነው ይቅማል ያጨሳል ይሉሃል አስተማሪዎቹ ሲጀመር ማለት ያጋፍጡሃል። ሊመታን ነበረ ሊዘርፍ ሲል ይዘናል ይሉሃል። ያንቺ ቪዲዮ ራሱ አስከባሪ ነሽ በቃ አለ ስለ አስተማሪ እኮ ያጋፍጣል እንደዚህ ጠርቶ ምናምን ይሄ ሌባ ነው የትምህርት ቤት ንብረት ሊሰርቁ ነው ስሜታው ይሆናሉ። ከዛ እሱ ፓርቲ ይደብራል። የመንግስት ትምህርት ቤት የግል ትምህርት ቤት አይጣራም። ቢያንስ እንዲገጥመዋል ኤግዛክትሊ ለምር ያልገጠመኝ ስሯሯጥ አልነበር እንደሚለው እንዴ የምር የኛ ትምህርት ቤት ደግሞ የተማርንበት ዝጋት የሆነ ትምህርት ቤት ነው። በጣም ደስ የሚል ትምህርት 4 ትምህርት አንድ አስተማሪ ነበር የሚያስተምረን። ስንተኛ ክፍል ከ1 እስከ 4 እያለ ይመጣል። እኔማ እንደዛ ነው። አረ ይደብራል እኮ እዚህ ጋር አካባቢ ሳይንስ ያስተምርህና ደቂቃ ያጠፋና ሂሳብ ይላል። ሰውዬው ይሰለቻል እንዴ እረፍት እኮ አታገኝም። ሂሳብ ከጨረስከ ያጠፋና ሌላ ትምህርት ስዕል ያስተምራል። 4 ትምህርት ወይ በጣም የሚያስጠላው። የግል ትምህርት ቤት እንደዛ ተምራችኋል? አንድ አስተማሪ ከፍ ስትል ግን እንትን ይላሉ እስከ 4 ምናምን ነበር። እሱ ፓርቱ በጣም አዛ ነው። አንዴ ገብቶ 4 ትምህርት ምናምን ያስተምራል ነበር። 4 ትምህርት ተምረናል እኛ አንድ አስተማሪ። ስም ጠሪያችን እዛው ይሆናል። በጣም ያውቃል ክፍል ውስጥ በጣም ነው እሱ ራሱ ተሰለቸዋል። ለምን ያውቃል ይመታሃል ምናምን አንተና ምን ትታወቃለህ። በጣም በደንብ ጸባይህን ያውቀዋል ምናምን። በጣም የሚገራሩም ደግሞ አስተማሪዎች እኮ አሉ የሚማቱ በጣም የሚያሙ እና በዳስተር ተመተታቃል እንዲ ወሩሮ ይመታሃል። ኢላማቸው ራሱ ደስ ሲነሱ ልምድ አላቸው። በቃ በዳስተርማ መጥቶ እንደዚህ እኮ ነው ይመታ እሱ ግን ላይ አንተ እሱ ነገር እኛ እንዲያስ ብሎ የሚመጣን ነበር። በስኪብርቱስ ጫፉ እንደዚህ ያርታ እንዴ አንተ ክሬቲቭ እዚህ ጋር ምናምን ይመታል። ለምን እንዲህ በል እንዲህ ይዘና እሱ ነው ወለ ምን ማለት ጫፉን በዳስተር እኛ የተመታ ነው እስኪብርቶ ነው። እስኪብርቶ እንደዚህ ከተውና ጭምቅ ያረጋል። በጣም ነው የሚያመው። ቶርቸር እኮ ነበር። ይሄ በጣም ጭንቅላታቸውና ክሬቲቭ ሆኖ ነው የሚያስቡት። ሚስጥር እንደታወቀ በጣም ጥፍር መንቀል ለሚቀራቸው አንተ በቃ ግርፍ ነው ያረጉ። በጣም ዝገት ነው። እኛ አንዴ ነው የደነገጥኩት። ማልጠብቀው አስተማሪ ሴቶችን ተደርደሩ ብሎ ደግሞ እንትን ፊዚካሉ ትልቅ ነው። ስለ አስተማሪ ተዝላል ሮቤል የመታቸው ምት ከጭንቅላት አይጠፋም እስከዛሬ። በጎማ ዘርጊ ብሎ
አንተ እጁ እኮ ብረት የብረት ሰሪ ነው ውቭ እያደረገ ይልጥ ምን አድርገው ነው እኔ ምን አውቃለሁ እኔ እንትን ትዝ አይለኝም ሪዝኑ ማለት እና እሱ አይረሳኝ እና አንዴ ሙዚቃ ቲቸር በዳስተር ለሰው ወርውራ እኔ ሳተኝ ከዛ ከግድግዳው ጋር ያወጣው ድምጽ ዳስተሩ ቢያገኘኝ ማይገሉኛል ይሄ ድሮ ዳስተር ደግሞ ሪስኩ ማን ነው የሚወስደው ግን አያስቡማ ደምፎ ነው ንዴት ሆይ ብለው እኮ ነው የሚታለፈው ደማህም አልደማህም እሱማ ወላጅ ይመጣል ንዴት ያሸንፋቸዋል በንዴቱ ነው ምንም ይፈጠር እኮ የሚያናድር ነገር እኮ የለውም ይበሽካሉ እኮ ደግሞ ሱስ ያለባቸውም አሉ አሁን የጫት ምናምን ከሰዓት ከሆነ ካልቃመ በትንሽ ነገር ነው ምንም ማድረግ አይጠበቅም ስለ ግን እንዴ እና የናንተ ስለ የሆነ አንድ አይመስለኝም የግል እንዴት እንደዚህ ልትሆኑ ልትጎሳቆሉ ይችላል መንግስት ባለው ያለ እኮ ለዛ ነው ከፍለ ያው እንትን ነው አሳ ነበር እዚህ አረ ከፍያ አንድ የመማረው ትለዋለህ እኮ እዚህ የግል አሪፍ ትምህርት እኛ እንደዛ እንደሚቻል ራሱ አናቅም አለ እንጂ እንደዛ በሉና ደግሞ አለ ትምህርት ቤቶች አሉ እኮ ነው እሱማ አሉ እኮ በዳማ አሁን እኮ ተማሪውም ራሱ እንዳልሹ ነው ብድግ ነው የሚሉ አሁን ብድግ ይልባል ያው ቲክቶክ ላይ ማለት ያደጉ ተማሪዎች ናቸው ሲደባደቡ አንዱ ሲመቱ ታይታል አፍሪካ ውስጥ ነው ተደባድቦ አንተ ገደሉት ነው ማለት ወንበር እያነሱ ይወረውሩበታል ምናምን መጨረሻ ላይ ሮጣ አስተማሪ ክላስ ውስጥ እየሮጣ ቲክቶክ ላይ ሁሉ ለቀውታል ያምር በጣም ተሰጋ መጀመሪያ እኮ ለፌስ ቱ ፌስ ነበር ታውቃለህ ምትት ምናምን ተደራረጉ ከኋላ መጥቶ አንደኛው ተማሪ ጫ ሲያደርገው ሌሎቹ ጫ ወንበር እያነሱ ምናምን አንተ ሮጣ ከዛ አስተማሪ ተማሪም ደግሞ እንዲህ ሲሆን ያስፈራል እኛ እኮ ቢያንስ ክብር ትንሽ የሆነ ትፈራዋለህ ሆነ እንደ አስተማሪ ክብር ማይገባቸዋል በጣም ተማሪ ደግሞ ሲደነፋም ከባድ ነው ድሮ ነው እንደዚህ አይነት ያለው እኛ ራሱ አልደረስንበት እኔም አሁን በጣም እንትን አስተማሪ ይማቱ ነበር በፊት እኮ ተማሪና አስተማሪ የሚወጉ ሁሉ ነበሩ በፊት እኛ ጁጬ እያለን ማለት ነው ይሄ ስንተኛ ክፍል አራተኛ ክፍል ምናምን እያለን ያሉት ፈረቃችን ይለያያል 6 ሰዓት ምንማረው 8ኛ ምናምን ያሉ በቃ ዱርዬ ምናምን ናቸው የድሮ ዱርዬዎች ደግሞ በቃ መስሚያቸው ተጣ አስተማሪ በጣም ነው የሚፈራቸው ይወጋሉ ምናምን እንዴ መቶ እንደሚያመጣ አስበዋል ስለ በቃ ድሮ እኮ ሁሉም ነገር እንትን ነበረ ደስ ይል ነበር ድሮ ግን በሚወጋ ጊዜ በቃ ሆነ እንትን ትላለህ ሆነ እነሱን እያየን የምታድገው ምናምን ትላላካለ ጀላልቲ ምናምን እስሚያጥጥ በቃ ሙድ አለው አሁን ግን አሁንም እኩል ናቸው እኮ አሁን ላይ ያሉት በቃ ትላልቅ ሰው ነው ምናምን አራው እንዴ ረጃጅም እኔ ነኝ እኮ ክፍል ውስጥ አሁን እኔ ነኝ ሁሌ የመጨረሻው እንትን አነስተኛ ሰው እኔ ነኝ ሙዳይ ያዝብሽም ነበር አረ ወፉገራ ነው ይምጣ ነው በቃ በጣም ነው የምንፎጋገረው ማርያምን ይምጣ ነው ጭራሽ ነው ማልሰማው ፉገራ ይፈሩሻል በስማ እንፎጋገራለን ነው አይው መጠየቅ ነበር እንዴ ትምህርት ቤት የሆነ ጀለስ አለኝ እና ከሱ ጋር ከሆነን ማንም ነው የማይመጣው ስራችን ፉገራ እናቴ ተሙት በጣም ነበር የምንፎጋገረው ምናምን በቃ አሸነፈው ስለ ኳስ ምናምን ወሬ ሲነሳ አሳምነን አቡ በእና ሂዱ ምናምን ብሎን ተናዶ የሚሄዱት ሁለታችንም ኳስ አናይ ምናምን ሳታይ ነው እንዴ ኳስ ጭራሽ አንወድም ሁለታችንም ኦኬ ስለ ኳስ ሁሌ የሆነ ነገር እንትን ብለን የሆነ በቃ የሆነ ቢመቱን ሁሉ ደስ ይሉናል ብዙ ሰው ነገር በጣም መፎገር እኮ ይችላሉ ግን ታውቃለህ ግን ይፈራ እንዴ በቃ ትፎግሯለህ መልሰ ምንድነው ቅስሙን ተሰብሯል በአንድ ነገር ጸጥ ብሎ ይሄዳል ያምር የሆነ ሊሰርብ ይችላል አሁን ረጂድ አታ በናም ትሏል የሆነ እንት በቃ የለም ለሁለት ነን እኛ ስንፎጋገር ለሁለት እንሆንና አናቆም አንዴ ከያዛችሁ ታፈቱ ይናደዳሉ ይፈታሉ ይሄዳሉ በቃ እሱ ነው የጠቀመሻውን እኮ ለቲክቶክ ራሱ በቃ እንዴ ፎግረው አረ በጣም ነው የሚደብራቸው ግን እናቴ ትምጣ የወሬ ነው በጣም የሚደብረው ሰው አለ ከኛ ጋር ሁሉ የማይቀመጥ ሰው ነበር እየፈራ እና በቃ የሆነ ጀማ እንትን እንፈጥርና እንቀመጥ የለ ይሸሹናል
እንደዚህ አይዳፈሩ ምናምን የሆነ ወሬ መተው ሲጀምሩ ያን ርዕስ ይዘን ምናምን ላቸዋለን በቃ የሆነ በተለይ ምን ልበል የሆነ እንትን ሀሳብ ሲያስቡ ምንድነው ምናምን አቃላግባበላም እንደ መጀመሪያ ምናምን እንላቸዋለን ከዛ ይደክማሉ በቃ አወሩም ከዛ ያምረን አያሱ ማሳብ ብዙ ጊዜ በተለይ ትምህርት ቤት ምናምን የሆነ ጉዞ ምናምን አዘጋጅላሉ ጭራሽ ወፍ ነው ጭራሽ ጭራሽ ነው በቃ ትምህርት ቤት ውስጥ ከድሮም ነው በቃ እንደዚህ እንትን ብለን ያለፍነው እንትን እንዳለን አሁን ራሱ በቅርብ ሃይስኩል እስከ ጥግ ነው ያምር እንፎጋገራለን እና ዳኒ ሮስት ምናምን አሉ በዛ ላይ በቃ እነሱንም ሹፍ ያያረግን በፊት ዩቲዩብ ላይ ሹፍ እናረግና እንሄድባቸዋለን አዛ ጠቅ ነው እናቴ ደስ ይላል ግን የምር እናቴ ደስ ይላል ነው መስቀው ተሰቃለ ምናምን ደሞ እንዴ ፎግረ ሰው ሲስቅልህ በጣም ነው ደስ የሚለው እንዴት አለ የሆነ ትልቅ ፓወር ነው የሚሰማው ተበይ በሳጫለ ሰው ሲበዛ አንተ ስታበሳጨው እኮ የሆነ ነገር የሆነ ደስ ይላል ሰው ሲስቅ ሽንፈት እኮ ነው ተሸነፈ ስትሄድ በኳስ አሁን ለምሳሌ ኳስ ማየት ምንም አስደስትም ለኛ ብለን በጣም እንዴት አንተ እንዴት እንደሚናደዱ እኔ እናቴትም በጣም ነው የሚናደዱ ኳስ የሞኝ እንደሆነ ታሳምናችሁ ምን ሮላንዶ አንተ ስላንተ ያውቅ ምናምን እንላችኋለን ምንድነው የምትሉት ምናምን እንላችኋለን ሞኝ ነህ እንዴ ምን ሰው ይጣሩ እንትና እንደዚህ ምናምን ጎል አትሪክ እና ምን ይሁን እንለዋለን ምን አገባኝ ታዲያ እኔ ምናምን አንተ ግን ለሚወድ ሰው እኮ በጣም ነው ቅስም የሚሰማው ቅስም እና ኳሷን በጣም ይወድ ሰው አለ ምንድነው ትሏል በቃ ሮላንዶ ምናምን ሲል የሮላንዶ እኮ ራሱ ደስታ አለው እና ሄደ ኑርበት ትሏል አሁንም እኮ ቢሆን አገባንም እኛ በጣም አሁንም ድረስ እኔ ሞኝና መስሎ ነው የሚታየው ኳስ የሆነ መደገፍ ትደግፋላችሁ እና መስለኝ ነበር ግን አይ ኳስ ደስ ይላል በጣም ደስ የሚል ነገር ነው ቻን እንከራከርበታለን በጣም በተለይ ስለ ኳስ ተከራከሩ ስለ ኳስ ነው ካንተ ጋር አይ የማይገባኛል አሁን ለማልገጥ እንደሆነ እንዴ ደስ አይልም በቃ ኔጌቲቭ ትሆንባችኋል ሁሉም ነገር ብዙ ነገር ነው እኮ እኔ ሁሉ በደግፍ ራሱ ሰው ማናደዱ ደስ ይላል ደጋፊ እኛ አንደግፍም በዛ ላይ ደስ የሚለው ነገር አንደግፍም ግን ሙድ እንይዛለን ሰው ላይ እይ ስለ ኳስ ረስ ይነሳ ይሰሙኛል አሁንም አንድ ሰፈር ነን ልጆች ፐብጂ ምናምን የሚጫወቱ ልጆች አሉ ፐብጂ ሱማይ እንዲነሳባቸው አይፈልጉም ግን የሚወዱት ነገር ያንተ እንደ ህፃን ልጅ እንደዚህ አጎንብሰህ ትሆናለህ እንዴ ምናምን ትላቸዋል ግን አሸንጉሊት ማንቀሳቀስ ቢል ልጅ ነበር በቃ እስማኤል በጣም ደግሞ ብር ያወጡበታል እየሰማ ነው አሁንም ፎግሯለሁ ባገኝ ብር አንተ ያወጡበታል እንዴ ያወጡበታል በጣም ነው ብር የሚያወጡበት ሲናግሩኝ ስንሰማ እንትን ፐብሊክ ሲጮቱ አሻንጉሊቶች ናቸው መኪና ምናምን ይገዛሉ ላምበርጊኒ ሁሉ ይገዛሉ የሆነች ደግሞ ፋምም ጻጉር ምናምን ለፋ ጥይት ምናምን ሲገዙ ብር አስገብተው ነው እንደ የምር ከኪሳቸው ያወጣሉ ከኪሳቸው አስገብተው ለሰው ይልኩና ያ ሰውዬ ወደ ራሳቸው ጌም ውስጥ የሆነ ልብስ ምናምን ይሰጣቸዋል 10000 ብር ምናምን 10,000 ብር የኢትዮጵያ ብር የሚገዙ እሱን እየሰማን እንዴት አንፎግርም ክላሽ አይገዙም እንዴ እኔ እኮ እሱን እኮ ነው የምልህ አንተ ልብስ አለብሱም እንዴ ጫማ አልቀይርም ለራሴ የሆነ ነገር አታረግም ወይ እንለዋለን አንተ ጨቅናቸው ምንጭ 10,000 ብር አውጥቶ 10,000 ብር ምንድነው ጠመንጃ ይገዛል ምንድነው 10,000 ብር አንተ ጀዝባ እኮ ናቸው የምር ቤት ውስጥ አጉብዞ የሚሉበት ደግሞ ሰው ራሱ ያናገሩ ሲጀመር እኮ ክሬዲት ካርድ ያለው ሰው አግኝተ ምናምን የሆነ እንትን ነው አይደል ዞረ የት በእግር ተንከራተው ምናምን በጓደኛ እሱን የሚያገኙት እንትና የሚያውቀው ሰው አለ ምናምን ሄዶ ሌላ ቦታ አዲስ አበባ ብሩን አስልኮ ምናምን ገዝት እንናገራቸዋለን ከዛ አካውንቱ ይሸጣል ይለዋል ምንድነው ስም ብር የሚሸጠው ትለዋል ማንም አይገዛቸው አይናፋም በጣም ኢትዮጵያ ውስጥ ሆነ እንደዚህ አረ ከባድ እኮ ነው ይሄ ከባድ
ይሄን አላውቅም ነበር እየገዙ እንደሆነ በስርዓት ነው የሚገዙት ሱስ የሚሆን ነበር የሚመስለኝ ሱስ ነው በጣም ሱስ ነው ዝገት እኮ ነው ብቻ ስልክ ከያዝክ የሆነ ከኛ ጋር ምናምን ተቀምጣውን እንትን ኮንክ ስትጮታል አታውራም ምናምን በድን ነው የምትሆነው እና የሆነ ንቃተ ህሊና እንትን ይላል ይቀዘቅዛል እሱ ነው የምታስበው እስከ ነው የምትለው እንዴት ፍዝዝ በቃ የለ አላማ እሱ ነው በቃ እዛ ላይ ገብቼ የሆነ ሲያስጠሉ ብቻ የሚያወሩት ወሬ ራሱ የሆነ ተሰብስበው ይቅርታ አድርጉልኝ እንግዲህ ጓደኞቼ ናቸው አይነፋም አሁን ይደብራል በጣም ነው የሚደብራቸው እሱ ያውቃል ማረም አይ እኮ ያለው ነገር ነው ሪያሊቲውን ነው በቃ አሪፍ ነው እውነቱን ለመናገር ሱስ እኮ ነው ያ እንዴ በጣም ቁጭ ብሎ ተሰብስበው መደበሪያ ቢሆን አሪፍ ነው ተሰብስበው ያወራሉ እኮ ተሰብስበው ምንድነው የሚያወሩት እኔ ምን አውቃለሁ የሆነ ስም ይጠራሉ ብቻ የሆነ ሲጀምሩ ከፓራሹት ላይ ነው የሚወርዱት እሱ መኪና ምናምን ይገዛሉ በጣም በብዙ ብር ውጭ ሀገር ግን እንደዚህ የሚጮቱ ይከፈላቸዋል ብር እዛማ ፕሮፌሽን እኮ እዛ ይከፈላቸዋል እነሱ ግን እዚህ ሆነው ምንም በማያገኙት ነገር ነው የሚጮቱት ብር ሁሉ ተንከራታ አንተ ሰው በሰው እኮ ነው አያገኙትም እኮ ይሄው ልብሱ ምናምን ምልህ የሆነ ቁምጣ ለመግዛት ምናምን እኮ ነው ለማልበስ አሻንጉሊቱን ማለት ነው ከበር አሻንጉሊቱን ለማልበስ ነው እና እነሱ እኮ ምንም እኮ አያገኙም እኮ የሆነ በቃ አላ ጫማ ጄ4 እኮ ገዘው ለምናምን ጄ1 ገዘው እኮ ምናምን አንተ አገዛለትም እንዴ ይባባላሉ ብትቁጭ ብለው ሳኛ ይደብረናል እዛ ሰዓት ላይ ዋጋው በጣም የሚገርም ብር ነው የሚያወጡት ምናምን ስንሰማ ስንብር ገዘው ምናምን 8000 ብር ምናምን የሚጠሩት ብር ፓካውት ነጭ ፓካውት ምናምን አታምር ይመርጣሉ ጠቅጠቅ ቡቲክ ምና ጌሙ በቃ የለም እንትን ነው የሚመስል እንደ ህይወት ነው በቃ እንደ ገብተ በነፃ አሁን ጌም የመኪና ጌም ስትጮቅ ቀለም ምናምን ትቀየር የለ ዝም ብሎ ስልክ ላይ እንደሱ ነው እሱም በብር አረጉት እኛ ደግሞ ፐብጂ ማን ወዶ ጀማ ሌላ ጌም ትጮት የለ ሚኒ ሻውን አልተጮትክ ተጮች እሱን ለምን ትጮታላችሁ ይላል ይሄ ሞኝ ነው የምንለውኛ እሱን ለምን ትጮታለ ካለ ምን ማለት ነው ይሄ ብር አታውጣበትም እኮ ይሄን ነገር ግን አሻንጉሊ ማልበስ ሞኝነት ነው ለኔ እኔ ራሴ አልለብስበትም እንዲያምብር እውነት ይሄ በጣም ራስ ተለብስበታል ደግሞ በጣም ብዙ ብር ነው የሚያወጡት ተጣላለ ምናምን ዘንጥበታል አው ደና ያውቃል እሱ ጀምሮ ነበር ይሄ ተቶ ነው ማርያምን ተቶ ነው አንተ ያስታውቀው ለምን እንዴ ያውቃላ የሚያየው ነገር እሱ አሁን ልጅ እንዴ ጀመርክ ከዛስ እሺ ሄደ እኮ ቤተሰቡን እኮ የምታስጨንቀው አሻንጉሊት ለማልበስ ደግሞ አሁን አሚሯቸው ላይ ምን ይሰራሉ መሰለ የሆነ እንደ ሀገር ምናምን ነው የሚጣሉት እኮ ፐብጁ ላይ ግብፁን እኮ አሸነፍኩት ምናምን ይሏል አንተ አሜሪካ ያለው ልጅ አሸነፍኩት ምናምን ይሏል እንደ ሀገር ይጮታሉ ከጅቡቲ ጋር ያሉ ልጆች እዚህ እንትን ሶማሌ ምናምን ካሉ ልጆች ጋር በቲም ነው የምትጮተው ዳታው እኮ መከራ ነው በዳታ እኮ ነው የሚጮተው እሱም አለ ደግሞ የሱም ሞቼ ዳታ ሞልተ ነው የምትጮተው ምናምን መተው ስራችን እንደ ጀብዱ አድርጎ ያወሩታል ስለዚህ አይናፋም በቃ እስከ ጥግ ነው እያዩ ነው አሁን እያዩ ነው እንግዲህ አሁን ሲሄድ ሰፈር ውስጥ ምናምን በጣም ሊደብራቸው ይችላል ያው እንትናቸው ከሆነ ወደው በጣም ወደውት የሚያረጉት በጣም ነው የሚወዱት እንዴት እንደሚደብራቸው ይሄው እኔና ይሄ ልጅ እናውቃለን እንዴት እንደሚደብራቸው ስለ ሌላ ነገር ካሁን በኋላ በቃ እንዳታነሱብን ከላይፍ ያርቃል ከላይፍ ስለ በቃ ነገርኩኩ ምንም ሰዓት ላይ ደበራ ከሆነ ችግር የለውም ግን የምር ብር ያወጣበት ድረስ ያው ያወጣሉ በስርዓት ነው የሚያወጡት ግን እነሱ የሚያወጡ ምን እንደሆነ ታውቃለህ ውጭ ሀገር ያሉ ልክ እንደ ቲክቶክ ማለት ነው ቲክቶክ ውጭ ሀገር ሌላው ሀገር ይከፍል የለ እዛ ሀገር ያሉ ሰዎች የሆነ ገንዘብ ቦር የሆነ ወይ ደግሞ የገቢ ምንጭ አርጉት ስትሪም ያርጉት ምናምን የሆነ ገንዘብ ያገኛል የሆነ ገንዘብ በመላው እሱ ነው ጌመር ነኝ ካልክ ወይ ስትሪም እያረክ ምናምን ነገር ወደ ገንዘብ አንተ የምታገኝበት አርገው አንተ የምታወጣበት ሳይሆን እሱ ከባድ ሱስ ነው
እንዴ በጣም እንጂ ይሄ ኧረ ጫት ብጀምር በጣም ይሻላል። እንዴ ጫት እኮ ብዙ እንዲህ አታውጣ። ጫት የሚቀሙ እንዳለ ሀብታም ጨማይቅም ሰው አለ። ጫት እውነት ሀብታም እኮ ይቀማል እኮ ጫት። ሀብታም ምንም ያርግ ስለ ብሩ ከመጣ በኋላ የሆነ ለደስታ ነው መሀል ላይ ተበላበታለህ ወጣ ብለህ እሱን እንዳይጎዳ የሚያደርገው ምግብ ትበላበታለህ። ቅቅሉን ከበላህበት ምንም አትሆንም። ለምሳሌ አከሳ ምን አትል እኔ አይቀሙም ብለህ ታስባለህ። ግን በጣም ሀብታም የሆኑ ሰዎች እኮ የማይቀሙ ይመስልሃል? ምንም አይቀማለ እንዴ? በቃ አይተሃል፣ ኖርማል ነው ማለት ነው። ግን ከሌለህ መቃም የለብህም። ቁርሱን ጫት የሚበላ ሰው አለ ለምሳሌ። የምር በጣም ሱስ ያዛቸው ሰዎች እንጀራ ከሚበሉ ጫት ቢበሉ ነው የሚመርጡት። አነቃማ ጠዋት ላይ ተነስተው ተሯሯጣለህ ጫት። ይመቻቸው። አዳማ ደግሞ በደንብ ይቃማል። አዳማማ ይቃማል። አሁን ወጣቱ እንዴት ነው እዛ ሱስ ላይ? ሱሰኛም አለ ሰራተኛም አለ። በቃ ስለ ቢሰራ አሪፍ ነው። መናገር አልፈልግም ማለት ነው። አገባኝ ብሰራ አሪፍ ነው ነው በሉ። በጣም አሪፍ ማለት ሱስ እኮ የሚያስጠላ ነገር ነው። ማርያምን ድክም ነው የምትለው። የደከመ ሰው ነው የምትሆነው። ስለ ጠዋት ተነስተህ ምግብ መመኘት ሲገባ ጫካ ተመኘ አትንቀሳቀስም። ምንም አያስደስታቸውም። አሁን እሱ ነው የሚያስደስታቸው። ስለዚህ ነገር እንዳታስወሩኛው ሱታ ሙሉበት መናቆር አልፈልግም። እሺ አሁን እንትን ነበር በቃ ሌላ ነገር የምትፈልጊው ነገር ምናምን ነገር አለ? ያው ምን ይኖራል? ያው በስራ መስራት የምፈልገው ነገር ምናምን ካለ እንዴ ያው ማመስገና ብዙ ነገርም አለ መስራት የምፈልገው እና እስኪ ቢያንስ በትንሹ ማስታወቂያ በደንብ መስራት ይችላል። አዎ ማስታወቂያማ ግድ ነው አሉ እኮ ብዙ ቦታዎች እኮ አሉ። እና በቅርቡም አዲስ አበባ መምጣቴ ስለማይቀር ቤትም ምናምን ተከራይቼ ለመግባት አስቤያለሁ። ይጨነቁበት ነው ብቻዬን ነው የምመጣው። ባዶዬን ነው የምመጣው። ተዘጋጁ እንግዲህ አዲስ አበባ ተዘጋጂ እና እንትኑንም እንሰራለን። ሪአክሽን እንትን ብላለች አምራለች አዲስ አበባ። እንዴ መመስገን አለበት እኮ ኮሪደሩ አሁን እንደዚህ ስላማረበት ይሄን የመሰለ ኮሪደር ደግሞ ለህዝቡ ማስተላለፍ የለብኝም ብላችሁ ታስባላችሁ? ጥሩ ይዘሽዋል። ማርያም የምሬን እኮ ነው። አንተ ሌላ ሀገር እኮ ነው የምመስለው። ካልቀረስክበት ቪዲዮ ምናምን ትሳሳ አሁን አልሰራውም ግን ትሳሳት አለ። የሆነ ቪዲዮ የሆነ የሚለቅ ልጅ አለ የሆነ የሚገርም ፎቅ ስር ምናምን ቆሞ እኔስ ሀገሬ ውጭ ሀገር ነው የሚመስለው የሆነ ልጅ አለ ሁሌ እንደዛ የሚለቅና እኔም በቅርቡ ዳወቅኩት አዲስ አበባ መሆኑ። እናንተም ጋር ተጀምሯል። ምን እያፈረሱ ምናምን ነበር ባለው እዛ ነው ኮሪደር እዛ እኮ ብዙ ፎቅ አይሳውን ኮሪደሩ ነው ኮሪደር ልማታ አለ በጣም ይቀይራል። ከተማ ይቀይራል። ያው አዲስ አበባ ተቀይራለች እና አዲስ አበባ መጣለው እንግዲህ ፈርኒቸር ምናምን ባዶዬን ነው መጣው እንደዚሁ መጣለው። ከዛ በቃ ማሟሟቅ ነው እንግዲህ እንሰራለን ቪዲዮ በሰፊው በደንብ ነው ማመስገን የምፈልገው ሰው ያው ማመስገን የምፈልገው ብዙ ሰው አለ። ያው አንዳንድ ልበልልህ ስለ በሰፊው ነው አንዱ ከተባለ በአካል ባመሰጋግናቸው አይሻልም? በቃ በጠቅላላው እየጋበስክ ሲሆን ነው መመሰጋግ። አዎ መልክ መስራት ነው የሚሆነው እዚህ አንተና ማለት በቃ አሪፍ ጎበዝ እግዚአብሔር ጎበዝ። ስለዚህ ያው እኛም አንተን እናመሰግናለን። ይቻማችሁ አመሰግናለሁ። እናንተንም ያው እንግዲህ ፈታ ነው ያረግሽኝ የምር እግዚአብሔር የሌለ ነው የተስናለው በጣም እና ደግሞ በጣም ማቹር ነው። በጣም ማቹር ነው። ወሬ በጣም ነው ደስ የሚለው። ስማርት ነህ፣ ለራስህ በደንብ ታውቃለህ እንዴ ግድ ነው እና ፍላጎትን በደንብ ጠንቅቀህ የምታውቅ ሰው ነው እና በዚህ ይሄን ነገርን በጂም እንዳትተው እና እስኪ ያውራ ምክር ነው። አውራዎቹ ይመቻችሁ እንገናኛለን። እና ቲክቶክ አዋርድ ሲመጣ ቮት በእናታችሁ ግድ ነው። ቤተሰብ አንድ ሰው ሳይል ማጫማጭ ሁላችሁም ቮት እንድታረጉ ሁሌም በየቤት ልምጭ አንፈልግም። ምንድነው ደረቱን ማገልበጥ ታሳያለህ
አሳየተ መምረጥ ነው መምረጥ ነው ህዝቡ ድጋፍ ማድረግ አለበት መምረጥ አለበት የሆነች ነገር ደጋፍ ስትደረግ አንተም ሞራል ይኖራል ሰብስክራይብ አድርጓቸው ለማለት ነው ሰብስክራይብ አድርጉ ይመሻችሁ